ባቀሳስራው ነው እስቲ ቅራውና መሐመድ አሊ አንተ ጂምዲን ተበለጥክ መባውስ እኔ ንጽጽር አቆማለሁ የፈለከው ቅራለት በሰማያዊ ነበብልን አጣፋለህ አጥፋለት አሁን እዚህ ጋር ፊዙለል ያልከው ፊዙለልን የሚለውን ፊዙለል ብለህ የቀራው ማለት ነው። ሀል የንظرون الا ان تاتيهم الله في ظلال ነው ያልከው ግን ፊዙለልን ነው የሚለው تاتيهم الله አራተ ወስተካከለ ሀቢቢ አላህ እንድትመጣቸው ይባላል። ትርጉሙ ራሱ ይቀየራል እኮ ሀል ينظرون الا ان تاتيهم الله ማለት አላህ እንድትመጣቸው ያልክ ነው ትርጉሙ። ቁርአኑ እንደዛ አይደለም የሚለው አላህን በሴት እየጠራው ነው ባይዘው አንተ አትየሁን ካልክ ሴቷ ፈጣሪ ያለች እኮ ጂምዲ ሴቷ ፈጣሪ ያለች እሷን እየጠራ ይሆናል። እኔ ንጽጽር አቆማለሁ ጂምዲ ከተሸነፈ ሰው ነው የሚሆነው አይደል? ያካ እንዴ ችግር ካለው እኮ ሰው ነው እንጂ ፈጣሪን እንኳን አንተውን አላየውም። ስለዚህ ቁርአን ላይ ለምሳሌ አላህ ለጥጃለሁ ይላል። ቁርአን ላይ ለጥጃለሁ ሐሱ ስለዚህ ምን ብሎናል? እጅ እግር ካለው እሱ ፈጣሪ ሳይሆን ሰው ነው ብሎናል። ሱራ 38:75 ላይ አላህ ሁለት እጅ እንዳለው ይናገራል። አይን አለው ግን አይኑ ምን አይነት ነው ብለህ መጠየቅ አትችልም። والله اعلم بمراده ነው ችግር የለውም እጅ ግን አይኑ ምን አይነት ነው የሰው አይነት ነው እንዲህ ብለህ መፈለፍል አትችልም። ጆሮ አለው ان الله سميع بصير ነው አዳምጠኝ سميع بصير ነው እና ተመልካችን አላህ ተዓላ እሺ ልንገርህ እሺ እና እጅም አለው ግን እጁ የሰው አይነት ነው ብለን መናገር አትችልም። ሄደች ነው ያለ ወደ አምላኳ ሄደች ትመለሳለች አሉ አላልኩም እኮ ይኸውልህ በጥላ ውስጥ ሆኖ ይመጣል እያለህ እኮ ነው እኮ ጥላውን እንዴት ብዬ ልሳሉ ነው እኮ አላየሁትም እያልኩ እኮ ጥላውን እንዴትም ብለህ ብስለው የደመና ጥላ ነው ደመና ነው። አንተ እኮ የሆነ ኢሞጂ እየሰጠኸኝ እኮ ነው ገባህ? አንተ ለወሬህ እንዲመች ቆይ ፍጡር ነው አልከኝ እኮ አለቀ በቃ። እኔ እናንተ እኮ ጨረስን። ምክንያቱም ደመና ነው አልከኝ፣ የደመና ጥላ ነው። ደመና ፍጡር ነው፣ ጥላውም ደግሞ ፍጡር ነው የሚሆነው። አንዳንድ በመሃል ጣል የምታረጋትን የሆነ እውነት አስመስለህ ታመጣና እዚህ ጋር ሁሌም እውነት እንደሚያወራ ሰው አቅጣጫ አድርግባቸው። ውሸት ያወራሁትን እስቲ አንድ አምጣ። ለምን ከፍ አላደርገም? እስቲ 2000 ሰው ፊት አዋርደኝ። እስቲ ውሸት ያወራሁትን አምጣስ። ኮንፊደንስ ላሳየህ። አንድ ውሸት እንደማታመጣብኝ 100% እርግጠኛ ስለሆነ አንድ የዋሸሁትን አምጣ። ነገር እዚህ ድረስ ብዙ ሄጄ አላነበብኩም የራሴን መጽሐፍም ራሱ ግን ቢሆንም ደግሞ መሬት ሰማዩን ሁሉ ነቢያቶችን የፈጠረ አምላክ ስህተት ይሰራል ብዬ አላስብም። ስለዚህ የሆነው ነገር ሁሉ በምክንያት ነው ብዬ ነው የምቀበለው። አለው ማንና ስላለው ታዲያ ምን ይሆን ነው? ክላፎችን አሁን ታውን ለማጋጨት ነው? አህባሽና ወሃበ በሚለው ፖለቲካ ለመስራት ነው? እንደዛ አይደለም። አሁን ለምሳሌ ይሄ የኛ አረዳ ሊሆን ይችላል ከሆነ ራሱ የኛ አረዳ ሊሆን ይችላል እንጂ መቼስ መሬት ሰማዩን እንደፈጠረ የሚያረጋግጥልን አምላክ የሆነች ቃል ተሳስቶ ነው ወይም ደግሞ ድርጊት ተሳስቷል ብለን አናምንም። እንደዛ ነው። ሁላ ተመለስም ብሏል። ተይ የጎጃም እንትን ተይ አንቺ ቆይ አንቺ ያቅሻለሁ ዝም ብዬ እሱ ያወራ ምን ወንድም በሴት መጥራት ደግሞ የራሱ ሌላ ሐራም ነው። አብዱልዋሂድ ተደማመጡ መጀመሪያ አብዱልዋሂድ ቆይ ጣልቃ ትግባና ዝም በለው ተውት። አብዱልዋሂድ አትረብሽ፣ ተራን ጠብቅ እኮ አዳም ቁርአን ደፋሪ እንትን የሚመራን መሰለህ እንዴ? አሁን ጨምቄ አጥቤ አስጥቼ አድርቄ ልከሃለሁኝ ከኔ ጋር ትወያያለህ። አዳም ተለመነልህ መሰለኝ። ድምጽ በደምብ ተረጋጋ። ምንም እውቀት እንደሌለ አሁን አሳያለሁኝ። ተረጋጋ። ዲያቆኖችን ተረጋጋ፣ አትጩህ። ሙስሊሞች እንደዚህ ባለጌ ናቸው፣ ተሳዳቢ ናቸው። አቡነ አብርሃም ይመጣልሃል። አሁን ጎሮሮን ይዘህ አብዱልዋሂድ ማለት ባለጌ እንግዲህ ዋህብያዎችን የሚወክል ነው። ሀባሾችን አላልኩም። ከዋህብያ የመጣ ነው። ባለጌ ተሳዳቢ ስርዓት የሌላቸው መሆናቸው ዲያቆኖችን ታቆይሻለህ እንዴ? እና በመላእክት አርገውት ዲያመና ውስጥ ካስገቡት በኋላ አመጣጡን አናውቅም ይላል። እንደገናዛለ አለቀ እኮ ያው በዲያመና ከሆነ መላእክት ካጀበው እንግዲህ ሌላ ምን አለ? እንዴ
ያመና እንዲህ አይነት መላእክት አጀባ የሚያስፈልግ ጌታ በጭራሽ ጌታ ሊባልም አይችልም። እና ይሄ እንኳን ደህና ተቀበላችሁ። መልካም ቶፒካችን ሜቢ ርዕስ እንትና ያነሳውን ጥያቄ ሰምተው ነበረ? አልሰማሁትም ነበር። እዚህ የቁርአን ሲቀራ ሰምቼው ነበር። አንድ ሰው ማለት ካልቻለ አልችልም ማለት ቁርአን ለምሳይችል ይችላል ብሎ እንደዚህ ይቀራል። ጄምዲ አይችልም ተብለሃል። አይችልም ጄምዲ አይችልም። ኮሜንት ላይ ጄምዲ አይችልም እያላችሁ ጻፉ። ቁርአን መቅራት ካልቻለ እኮ አልችልም ማለት ይችላል። የማይችለውን ነገር እንደሚችል ሳቀሳስር መቅራት ምን ይባላል? ሳቀሳስር አሁን ይኸው እስቲ ቅራውና መሐመድ አሊ አንተ ጄምዲን ተበለጥክ መባውስ እኔ ንጽጽር አቆማለሁ። የፈለከው ቅራለት በሰማያዊ ይነበብልን። አጠፋለህ አጥፋለት። አሁን እዚህ ጋር ፊዙለል ያልከው ፊዙለልን የሚለውን ፊዙለል ብለህ የቀራው ማለት ነው። ሀል የንظሩነ ኢላ አን ተእቲየሁም ላሁ ፊዙለል ነው ያልከው፣ ግን ፊዙለልን ነው የሚለው። ተእቲየሁም ላሁ አረተ ወስተካከለ ሀቢቢ አላህ እንድትመጣቸው ይባላል። ትርጉሙ ራሱ ይቀየራል እኮ። ሀል የንظሩነ ኢላ አን ተእቲየሁም ላሁ ማለት አላህ እንድትመጣቸው እያልክ ነው ትርጉሙ። ቁርአኑ እንደዛ አይደለም የሚለው። አላህን በሴት እየጠራው ነው ባይዘው አንተ አትየሁም ካልክ ሴቷ ፈጣሪ ያለች እኮ ጄምዲ ሴቷ ፈጣሪ ያለች እሷን እየጠራ ይሆናል። እኔ ንጽጽር አቆማለሁ ጄምዲ ከተሸነፈ ያ ያማረ አለዘሩን ኢላ አንተ አትየሁም والله ይላል። ባንታ ተረጓጎም ነው እኮ ባባ እንደዚህ ቆይ በተግባር ይሄ ባንታ ተረጓጎም ነው። ላላ ባንታ ተረጓጎም ተአቲ ምን ማለት ነው? ማለት በደንብ አድርጌ አስረዳለሁ። ምን ማለት ነው? በእውቀት አንፃር በደንብ አድርጌ አስረዳለሁ። ማለት ዝም ብሎ በማይምነት ሳይሆን ምን ማለት ነው? ስለማይምነት ተአቲ ምን ማለት ነው? ወጣ ወይኔ ምን ነው? ና ተመለስ። ባይዞ የባሰ ራስ ላይ ማስጣጣ ማምጣት ነው። እንደዚህ የሆነ ላንጉዌጅ ሱፐሪዮሪቲ ጥሩ አይደለም። ባይዞ ሆነ ቢሆን ኦኬ፣ ያ ግን ሳትሆን ላንጉዌጅ ሱፐሪዮሪቲ እንትን ማለት ጥሩ አይደለም። ሊጨምቅ ነበረ ያው ትንሽ ብታስወራው አሪፍ ነበረ። ከአንዳንድ ለምን ነገርከው ትርጉሙን? ኤንዌስ ሰላም፣ እንዴት ነው? እፎይ እንኳን ደህና መጣ። ይሰማል? አይሰማም? እኔ ጨለማ ነው። አክቹአሊ ኔትወርክ ስቴብል አለ። ፍላይት ሙድ ባረገው ራሱ ያንተ ይሰማል። በሽር ነህ እንደ እኔ ሀሱን እያየሁት እኮ ነው። አንተ እያወራህ አልመሰለኝም። እንዴት ነው የምትረዳው? በሽር እንዴት ነው የምትረዳው? አላህ በደመና ውስጥ ይመጣል የሚለው እንዴት ነው የምትረዳው? ዋ አንተ ስንት ጊዜ ልንገርህ፣ እኔ ውሃቢ አይደለሁም። እኔ የዋሃብያዎች መጽሐፍ ነው ይሄ። አንተ አታምንበትም? ቁርአኑ የኛ ነው የኔ ነው። ተርጅሙ ነው ያልኩህ ነው። ትርጉሙ ላይ ነው ትንሽ አላህ ፍጥረት በእንደዚህ ተጠቅልሎ ልክ ቤት ውስጥ አንድ ሰው ቤት ውስጥ በበር እንደሚገባ አላህ እንደዚህ ደመና ውስጥ ገብቶ በመላእክት አጅቦ ልክ እንደ ሰርገኛ ይመጣል ብሎ የሚያምነውን ተጠቅልሎ ሙሉ አካሉ በዛ ውስጥ የሚመጣውን ይህንን ነው ማምነው የሚለው አካል ያንተን አላህ ሊወክል ይችላል? የለም አይወክለውም። እሱ ሌላ ነው። በቃ አእምሮ የሳለው ነው የሚገዛ ያለሱ። ስለዚህ የእኛው አእምሮ የሳለው ማለት ጣዖት ነው ማለት ትችላለህ? በቃ እንደዛ የሆነ ነገር ኦልሬዲ ትክክለኛው አላህን ሳይሆን ሌላ ነው የሚገዛ ያለ ይሄ ሰውዬ። ስማቶ ከሆነ እንደዛ ብሎ ቢጠራው እሱ የሱ እንትን ነው እንጂ ተገቢ አይደለም። ይሄ ከኛ ጋር የሚያገናኝ የለውም።
የስም መመሳሰል እንጂ ባይዘ የስም መመሳሰል የአካልን አንድነት አያመጣም። ደጋግሜ እንደምለው አብዲ የሚባል ኢትዮጵያ ውስጥ ብዙ አብዲ ስሞች አሉ። አብዲ ስለተባለ አጎቴ የሚያውቀውም አብዲ እኔም የማውቀው አብዲ አንድ ነው ማለት አይደለም። አብዲ ብለን ሁለታችንም ስም ስለጠራ የስም መመሳሰል የአካል አንድነት አያመጣም። ሰዎቹ የያዙት ግን ምንድነው? እሱ በተለይም ዋብያዎቹ ስሙ ስለተመሳሰለ የሆነ ሪቹዋል ነገሮቹ ተቀራራቢነት ስላላቸው አንድ ነው የሚል ሀሳብ አላቸው። አካሉ ላይ ዋናው ላይ ከተለያየህ በኋላ ቅርንጫፍ ላይ አንድ ብትሆን ምን ትርጉም አለው? አካሉ ላይ ዋናው ላይ ከተለያየ፣ መሰረቱ ላይ ከተለያየ፣ አላህ ላይ ተለያይተህ አበላለ፣ አለባበስ ላይ፣ አሰጋገድ ላይ ብትመሳሰል ምን ትርጉም አለው? የምታመልከው አላህ ላይ ከተለያየ። ለዛም እኮ ነው ወይ ለስም ላይ ስለሚመሳሰል እኮ ነው ኡመቴ 73 ላይ እንደዚህ ይላሉ፣ አንዱ ብቻ ሌላው ጀሃነም የተባለበት እኮ ለዚህ እኮ ነው። እንግዲህ ምን እየጠበቁ ነው? ሌላ እንግዲህ ያ ባይዜ እንትናም እየተናገረ ነበር ቅድም። እንትናም እንደኛ እንደዚህ የሚሉት በጣም አሳፋሪ ምናምን እያለ እያስቀመጠው ነበር። ኤኒዌይስ ሀሱ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ሰላም ነው። እንዴት ነው? አለን አለን። መልካም። አይ ቲንክ አላህ በደመና ውስጥ ይመጣል የሚለው አላህ ይሄን ያለው ብለህ ነው የምታምነው አንተ? ማኔ እንዴ ግን ይሄ ነገር ቢቀርባቸው አይሻልም? ከፈጣሪ ጋር አትሳፈጡ። የምር ነው የምላችሁ። ይሄ መሳፈጥ እኮ አይደለም፣ ጥያቄ እኮ የጠየቅነው እንዴ። ሉክ የኛ አምላክ ላይ ሲጠይቁ እነሱ እስከ ጥግ ሄደው ጭንቅላታቸውን ለመጠቀም ይሞክራሉ። ከዛስ እንዴት ሚስጥር ትላላችሁ ከዚህ በላይ ምናምን ትላላችሁ ብለው እኛ ላይ ይሳለቃሉ። ስላሴ እንዴት እንደዚህ በደንብ እንትን አላለም አልገባኝ ነው። እነሱ ጋር ስትሆን ይቅርባችሁ። አትሳለቅ። ጥያቄ ስንጠይቅ መሳለቅ እንዴት ሊሆን ይችላል? አይደል ነው። እኔ ጥያቄ መጠየቅ መሳለቅ ተብሎ እንዴት ሊተረጎም ይችላል? የምታውቀውን ያህል ታስረዳለህ፣ ወይንም ደግሞ የተገለጠውን ያህል ታስረዳለህ እንጂ መሳለቅ አይደለም። እኔ አምላክ ይሄን ነው ብትለኛው በሁሉ የሞላ በሁሉ አለ ብዬ እነግርሃለሁ። ከቦታም ከቦታ ውጭም አለ ብዬ እነግርሃለሁ። ከዚህ እስከዚህ ማይባል ምክንያቱም ኢንኮምፓራብል ነው ብዬ እነግርሃለሁ። ከዚህ እስከዚህ ተብሎ ማይነገር ያንተስ እንዴት ነው ብዬስልህ ወይን እንደኔ የምታምን ከሆነ እንዳንተ ወይን እንደኔ የማታምን ከሆነ ወይን የሆነ ቦታ ያለበትም ቦታ ስፔሲፊክ ለምሳሌ ካናዳ ከሆነ ካናዳ፣ አሜሪካ ከሆነ አሜሪካ፣ ወይንም ደግሞ ሰማይ ላይ ከሆነ ሰማይ ላይ፣ ወይንም ምድር ውስጥ ከሆነ ምድር ላይ፣ ወይንም ደግሞ የሆነ ቦታ ላይ ብቻ አለ። ከስፔስ ውጭም ከሆነ ከስፔስ ውጭ ያለበት እንትን መናገር ነው። ወይንም ደግሞ ማታውቀው ከሆነ ኖ በዚህ ዙሪያ ላይ አላውቅም ምላሽ ይሆናል ማለት ነው። ብዙ ጊዜ እናንተ አሁን የምታነሷቸው ነገሮች ስላሉ ነው። ኦኬ አላህ እጅ እግር አለው ብለህ ታምናለህ? አሱ እንደ እኔ ምን አይቼዋለሁ። እሱ እኮ ማለት ነው ያየውም ሰው የለም እና ደግሞ እና ፈጣሪ እንጂ ሰው አይደለም። ምን ፈጣሪ ነው እንጂ ሰው አይደለም። ፈጣሪ እንጂ ሰው አይደለም። እኔ ሰው ነው መቼ ወጣኝ? እና እኮ እጅ እግር አለው ወይ? እጅ እግር እንዴት ይኖረዋል? ኦኬ እጅ እግር ያለው ሰው ነው አይደለም የሚሆነው? ፈጣሪ አይሆንም አይደለም? እና እንዴት ይሆናል? ስለዚህ እኔ አሁን አላህ ሁለት እጅ እንዳለው፣ ሁለት እግር እንዳለው፣ ባት እንዳለው፣ አይን እንዳለው፣ ሽን የጀርባ እንዳለው፣ ጭን እንዳለው ባሳየ አካል ሰው ነው ወይንስ አምላክ ነው ብለህ የምትከተለው? ሰው ነው የሚሆነው አይደል? ይሄ አካል እንደ እጅ እግር ካለው እኮ ሰው ነው እንጂ ፈጣሪን እንኳን አንተውን አላየውም። ስለዚህ ቁርአን ላይ ለምሳሌ አላህ ሁለት እጅ አለው ይላል። ቁርአን ላይ ሁለት እጅ እንዳለው ሀሱ። ስለዚህ
ምን ብሎናል? እጅ እግር ካለው እሱ ፈጣሪ ሳይሆን ሰው ነው ብሎናል። ሱራ 38:75 ላይ አላህ ሁለት እጅ እንዳለው ይናገራል። ትቆጥራለህ? ላስቆጥርህ? አሱ ሙሉ ያንተን አይነት አካል እንዳለው አላህ ላሳየህ። ክርስቲያን አንዴ ፈጠና አድርገህ ክፈትልን። መፈላፈል አይቻልም። እጁ ለእግሩ ምን አይነት ነው ተብሎ መፈላፈል አይቻልም። ይቅርታ እንዴ ይቅርታ 38:75 ሰላም እንዴት ነሽ? እንዴት ቆይ እንዴት ማን ቀርጾት ማን አይቶት ወይስ ማን እንትን ብሎት ነው? አይ ዶንት ኖ እኔ ራሱ እኔም ገርሞኛል። ባይዞይን አላህ ታይቷል አልታየ የሚለው ነገር ፉርሽ ነው። መሐመድ አይቶታል። በቆንጆዬ ቂም አልባ ሆኖ ፍሪዛን ጸጉር ሆኖ በጣም የሚያምር ሆኖ አረንጓዴ ቦታ ላይ መሐመድ አይቶታል፣ አግኝቶታል። ቆንጆዬ የሚባል ጺም የሌለው የሚባል ፍሪዛም የሚባል ይቅርታ እፎይ ያው መረጃ ልከፍትልሽ ነው። ሙሉ መረጃ ላወራው። ቆይ አንዴ ድንበር አትልፍ 75 ይቅርታ ቆይ አዳምጪ፣ አንብቢ። እሺ አንብቢ ቁርአኑን። ይቅርታ ከማለትሽ በፊት መጽሐፍሽ ብራዘር ድንበር አታስ ዝም ብለህ በሰው ሃይማኖት ዘው ብለህ አትግባሽ። አንብበው። እሺ አንብበው። አዳምጠኝ። አንብበው። እሺ አንዴ አዳምጠኝ። እሺ አንብብ ክፍሉን ልንገርህ። አውቃለሁ አላህ ተዓላ አይን አለው። እሺ አይን አለው። አንድ ስንት አይን ነው ያለው? አይን አለው አንድ። ቀጥይ። እሺ ሌላስ ምን? እጅ አለው የለውም? ይሰማሻል? ጣልቃ እንዳትገቢ አለም ማታወሪ ከሆነ አይን አለው። አይን አለው ግን አይኑ ምን አይነት ነው ብለህ መጠየቅ አትችልም። والله اعلم بمراده ነው። ችግር የለውም። እጅስ ግን አይኑ ምን አይነት ነው? የሰው አይነት ነው እንዲህ ብለህ መፈላፈል አትችልም። ጆሮ አለው። ان الله سميع بصير ነው። አዳምጠኝ። سميع بصير ነው። ሰፊና ተመልካች ነው አላህ ተዓላ። እሺ ልንገርህ። እሺ እና እጅም አለው ግን እጁ የሰው አይነት ነው ብለህ መናገር አትችልም። ገባህ? እሺ ምን ይላል አላህ ተዓላ? وقالت اليهود يد الله مغلولة ይላል አላህ ሱብሓነሁ ወተዓላ። ሚላን የሁዶቹ አሉ የአላህ ሱብሓነሁ ወተዓላ እጅ የታሰረ ነው። غلت أيديهم ولعنوا بما قالوا እጆቻቸው ተሳሰሩ በተናገሩት ነገር ነው። እሺ ገባና አላህ ሰውን ይመሰላል ብለህ ማውራት አትችልም። አላህ ተዓላ ሰውን አይመሰልም። ደግሞ አልታየም። መሐመድ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አላዩትም። ችግር የለውም። እሱ አይደለም ማየት በአካል ለራሱ አላህ ተዓላ ችግር የለውም። ብቻ ነው ያናገራቸው። ችግር የለውም። ከሊሙ የተባሉት ሙሳ ናቸው። ልናገር አዳምጠኝ እኮ አዳምጠኝ። እሺ እኮ እየተግባባን እንድንሄድ ነው ሲስተር። አይ አኺ አሁን ምን እያልክ ነበረ? ችግር የለውም። በቃ አላዩትም፣ ልስማማለሽ። አላዩትም፣ ልስማማለሽ። መረጃዎች አምጣ ካልሽኝ ግን አይተዋል ብለህ ቅድም ተናግራል። ቻሌንጅ ላድርግ ካልሽኝ በቃኝ እስከምትይ መረጃ መጣልሻለሁ። እንዳየው አየሁት ብሎ የተናገረበትን ግን ፎር ሴክ ኦፍ አርጉመንት አላዩትም ብለሽኛል። እሺ አላዩትም፣ እንስማማልሽ እና ሳሂህ የሆኑ መረጃዎችን ሀሰን የሆኑ መረጃዎችን አመጣልሻለሁ። ተረጋጊ። እኔ እንዴት እንትን ልበል መፍይ ቆይ አንዴ ምንድን ነው አይ ያወራችሁ ስተት አለዳ ልንገራት ብዬ ነው። ቆይ አንተ ቆይ አንዴ ተስዋ ጋር እንጨርስና ትመለሳለህ። የሷን ስተት አለው የለውም ሜቢ። እሺ አይኖች አሉት? አሉት። እጆች አሉት? አሉት። ባት አለው? አለው። እግር አለው? አለው። ኦኬ ይሄ አካል ልብ በይ፣ ይሄ አካል ፍጥረት ውስጥ ይገባል አይገባ? ቆይ ልንገርህ። እግር ያልኩህን እኮ እግር የሚለውን አልተጠያየቅንም። አንደኛ ነገር የነገርኩህ አይን እንዳለው ጆሮ እንዳለውና እጅ እንዳለው ነው እስካሁን የነገርኩህ ያለሁት። طيب መልካም። እግር የለውም? ምን አይነት አይን ጆሮ የሚልት አለ መስረጃ። እስኪ አጎቴ ቆይ አንዴ طيب በሽር ቆይ አንዴ ልንገርህ። እሺ ወንድም በሽር አንዴ ቆይ ከኔ ጋር ጨርሻ አንዴ። አላህ ተዓላ እኔ ሰሚና አይ ሲል ታዲያ ምን ማለት ነው? ፕሊስ ቆይ ተይው እሱን ከኔ ጋር እንደጨርሺ። አይን አለው እጅ አለው ምን እንዴት ነው ብለን አንፈራፈርም። እሺ መልካም ተስማማውኝ። እግር ስልሽ ግን እግር የለውም ነው እያልሽኝ ማለት እጅ አለው አይን አለው እግር የለውም። እግር የሌለው አካል ነው እጅና አይን ያለው? ኖ አይደለም ወንድሜ። ወገናችን መጀመሪያ ነገሩ
ልነግርህ ነው እኮ አዳምጠኝ። እሺ በሽር ስራን እያቀለልኩልህ ነው። ሳዳት ቆይ ጣልቃ አትግባ፣ ተራህን ጠብቅ። በሽር ይሄ አላህ እኔን አይወክልም ብሎ በቃ ሰብስቦ እየጠበቀ ነው ማለት ነው። አይንና እጅ አለው እግር አለው የለውም እየጠበቀ ነው። አይንና እጅ ካለው አስበው፣ እግር የሌለው ሲሆን ደግሞ ሚዩት ነሽ እያወራሽ ከሆነ እህታችን። ዋው ወጣሽ። ሳዳት ሜቢ ማይክና ሄደች ነው ያለ ሄደች ወደ አምላኳ ሄደች፣ ትመለሳለች። አሉ ሰላም ናችሁ? እንዴት ናችሁ? እንኳን ደህና ቆያችሁ። መልካም ሁሉ ሰላም። ስላለ የተነገሩትን ዛቶች አፌርም ታደርጋለህ። አንድ ጥያቄ ልጠይቅህ። ጥያቄ ከመጠየቅ በፊት ጣልቃ የገባ ስለነበረ እሷ እያወራች ስላለ የተነገሩትን እንትኖች አፌርም ታደርጋለህ። አይ ጥያቄ ነበረኝ። አንዴ ቅድሚያ ጥያቄውን መልስ። እሺ ጠይቅ። ስላለ የተነገሩትን አፌርም ታደርጋለህ ወይ? እጅ፣ እግር፣ አይን ምናምን የሚባሉትን አካላት አላህ አሉት ብለህ ታምናለህ ወይንም የሉትም ብለህ ነው የምታምነው? አለው። ስለዚህ አላህ አካላቶች አሉት። ኦኬ፣ ያ አካል ፍጥረት ውስጥ ይገባል አይገባም? በዛ አካሉ ፍጥረት ውስጥ ይገባል አይገባም? ልንገርህ አንዴ። እሺ አለው ብለኛል አይደለ? አለው ወይ የለውም ብለኛል። ጥያቄው መልሼልሃለሁ አይደለ? አለው ብያለሁ። ጥያቄ ነው ዋናው ጥያቄ አይደለም። አለው አይደለ? ያልከኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወሰላሙ ዐላ መን ተበዐል ሁዳ። ቆይ ልንገርህ አንዴ። አንተ ወንድ ነኝ ካልክ ለምን እሱ ጋር ትሄድ? ጥያቄው ላይ ብራዘር ችግር የለም። ጥያቄው ላይ ወንድነቴን ተወውና ጥያቄው ላይ ኡስታዝ ዋሂድ አለልሽ አባቴ። ምንድነው ተደብቀሽ አንቺ ሸንታም ትይጂ እናትሽ? አይ ስለቦታውና አሁን ሀሳቡ ላይ አተኩር። ወንድ ነኝ እኮ አንቺ ብለህ አትጥራኝ። ደግሞ ሜቢ ፕሮፋይል ተጽዕኖ አድርጎብህ ከሆነ ሜቢ እንዳንተ እንዳልመስልህ። ኤኒዌይስ አዎ አላህ እጅ እግሮች አሉት እና እጅ እግር ካለው በኋላ እንደኔ እጅ እግር ያለው አካል አይ ማንንም አይመስልም ብሎ መፈከር ያዋጣል? አምሳያ የለውም ብሎ መፎከርስ ያዋጣል? እንደኔ ፊት ካለው፣ እንደኔ እጅ ካለው፣ እንደኔ እግር ኦኬ፣ እግሩ እንደኔ አይደለም፣ እኔን አይመስልም፣ ግን እግር አለው። እጅ አለው፣ እኔም እጅ አለኝ፣ ግን የኔን እጅ አይመስልም። እጅ ተብሎ ሊነገር የሚችለው ራሱ የቱ ጋር እንዳለ ሲታወቅ ነው። እግር ተብሎ የሚጠራው ራሱ የቱ ጋር እንደሆነ እናውቃለን። ባት አለው ካልከኝ ባት የቱ ጋር እንደሆነ እናውቃለን። ፊት አለው ካልከኝ ፊት የቱ ጋር ነው እናውቃለን። ግን ያንተን አይመስልም። ኦኬ አይምሰል፣ ሁ ኬርስ። በጣም ግዙፍ ሊሆን ይችላል፣ በጣም ትንጥዬ ሊሆን ይችላል። እሱ ልክ ኢብኑ ተሚያ እንደሚለው የሞስኪቶ ጀርባ ላይ ወይንም ደግሞ እሺ ምንድን ነች ሞስኪቶ ምንድን ነው በአማርኛ? ፊቷ እንትን በወባ ጀርባ ላይ አላህ ተጭኖ ይመጣል እንደሚለው በወባ ላይ ቁጭ ሲልባት እንኳን ምንም አከብደው ሊሆን ይችላል። እኔን አስተናግደኝ አንዴ። አካሉ ምንም ይምሰል ምንም እኛ አንጠይቃችሁም። የማን ይመስላል ብለን ባንጠይቅናችሁ ላይ አለው ካላችሁ በኋላ የማንንም እንደዚህ ብላችሁ አትበሉን። እኛ የማንን ይመስላል ብለን አልጠየቅናችሁም፣ ጠይቀንም አናውቅም። አለው የለውም ነው። ያ ካለው ደግሞ ፍጥረት ውስጥ ይገባል አይገባም ነው ዋና ጥያቄያችን። ፍጥረት ውስጥ ከገባ ደግሞ ስለዚህ አላህ በሙሉ ፍጥረት ውስጥ የሚገባ ከሆነ አትሊስት ፍጥረት ይበልጠዋል። አላህን በምን በግዝፈት ይበልጠዋል። አቡ ይስሐቅ እንኳን ደህና መጣ። አብዱል ቃድር አይ ቲንክ አቡ ይስሐቅ ይቀድማል። አቡ ይስሐቅ ይቀድማል። ትቀጥላለህ። በይ ሰላም ነው። እንዴት ነው? ጉቦ ልታሲዝ ነው? ትናንት አብረን ቆይተናል። አቡ ይስሐቅ ይቀድማል።
እሺ ሰላም። አይ ማታም ዝም ብለህ ነው ያወጣኸኝ። የሆነ ጥያቄ ደቂቃ ገብቼ ነበረ። ሄሎ ይሰማል? ቀጥል። ሀሳቦቹ ተነሱ። የሆነ ጥያቄ ጠይቃለሁ። የተነሱትን ሀሳቦች ሰምታችኋል? አይሰማም? አቡይሳ ቀጥል። ሰምቻለሁ፣ ግን ያው ማታ ምን ብዬ ነው? ማታውን እርሳው፣ በቃ ማታ አለፈ። የማታ ፕሮግራም ሌላ ነበር፣ የዛሬው ደግሞ ሌላ። ማታ ሌላ ነበርን። ማታ ወራ ነው ሌላ። መጠየቅ አይቻልም? አንተ እኮ ትጠይቃለህ መጨረሻ ላይ። ስለ ሃይማኖት ቴክኖሎጂ ታስተምር ገባህ አይደል? ትናንትና ጥያቄ ተቀበል ነበር እኮ። ቆይ ትናንትና ሙሉ የተወሰነ አነሳን፣ ከዛ በኋላ ሙሉ ጥያቄ እየተቀበልኩ ነበር እኮ እንደውም ትናንትና። ስለዚህ አሁን ቶፒኩ ላይ ትናንትና ጥያቄ ነበር እየተቀበልኩ የነበረው። እንደውም አሁን ቶፒኩ ላይ እንትን በሉና በሽር ኦኬ፣ ቀድመን የገባው ምትለዋለህ? ምን ሄደች እኮ ልጅቷ። ቅድም ያልሆነ እንትን አውርታ ነበር፣ እሷን ላረማት ነበር፣ ሄዳለች። ለምን ማለት ሰላም ነው? እንዴት ነህ ቡኑማ? ብሮ ይሰማል? ይሰማል። አዎ እኔ ምልክ እንኳን ደህና መጣ። አሁን ከሰው የጠየቀው ነበር ጠይቀኝ። እንኳን ደህና ቆየ። መልካም። አላህ አካላቶች እንዳሉት ታምናለህ? ምልክ ማለት ነው። እኔ ምልክ ማለት ነው። እሺ አላህ አካላቶች እንዳሉት ታምናለህ? ነገር ይመለከታል ብሮ አይደለም? ይሄ ነገር አሁን እንትን ይመለከታል። ጠይቀኝ ብሎ ይመለከታል። ለምሳሌ አንድ ሰው ፈጣሪን ለማወቅ ይመለከተኛል። ባኑማ አንተ መጀመሪያ ስለ ፈጣሪ አንተ ራስህ መጀመሪያ ራስህን ወቅ መጀመሪያ ፈጣሪ ወደ ፈጣሪ ከማድረግ በፊት ባኑማው ጭቅጭቅ አናድርገው። ጭቅጭቅ አናድርገው። ባዶ ጭንቅላት ነው። ለዛ ነው አንተ ባዶ ጭንቅላት። እሺ ይሁን በቃ። አንተ አውሬ አቦግራል ገባ ከፈለግ ደጅባ ስለምንድን ነው የምታወራው? ሰጠና እንዴ ማይም እኮ ችግር የለውም። በቃ አምላክን አሳውቀኝ። እሺ አውቶ አንተ ደጅባ ነገር ነው። ምን አሰብ ነው? ስድብ ነው እናትህ። አዲስ ስድብ ነው። ሰምቼ አላውቅም። ጀዝባ እና ደደብ የሚሉ ተቀናይተው መሰለኝ። ደዝባ አንተ የሚያመላክት ነገር ከዛሬ በኋላ እንደዛ አንተ የሚያመላክት ነገር የለም። ደስ ይላል። የአምላክ ኮንሰፕት ላይ ነው እያወራን ያለ ነው። ባኑማው ነው እንደዛ የሚለው። ቡናማው እሺ፣ እናወራለን። ቆይ አንዴ የማንንስ ባሽ እሺ፣ ሚውት አድርጋ አንዴ። በመጀመሪያ ደረጃ ቆይ የአምላክ ኮንሰፕትን እያወራን ስለሆነ እኛ ጋር እንደዚህ ነው፣ እናንተ ጋር እንደዚህ ነው። ይህንን ነው እያወራን ያለ ነው። የአምላክ ኮንሰፕት ላይ ስናወራ ደግሞ አትሊስት ተረጋግጠን መሆን አለበት። ምክንያቱም ምንም ያናድን ነገር የለም። ይሄ እናንተ ፈጣሪን እንዴት ነው የምትገልጹት? ለምን እኛን አታስተናግደንም? ፈቂር ነው። ኦኬ ሶሪ። እሺ ቀጥል። እሺ ጥያቄህን ጠይቅ። ምን አልከኝ? አቡሻቅም ቀድሞ ነበር። ጥያቄህን ጠይቅ። መልስና ጠይቀኝ። መልሱና ትጠይቀኛለህ። ጠይቀኝ። ምን አላችሁ? ኦኬ አላህን በዛቱ የሚበልጠው አለ ብለህ ታምናለህ? በዛቱ የሚበልጠው እሱን አላየሁትም፣ ግን የለም። አላየሁትም የለም። ኦኬ ይሄን የቁርአን ክፍል አንብበው እስኪ። እሺ አንብበው። የትኛው? ሱራ በቀራ 210 ላይ ነው። ስለዚህ አላህን የከበበ ፍጡር አለ ማለት ነው። አላህን የከበበው ፍጡር አለ እያልከኝ ነው። የቁርአኑ ክፍል አላህን የከበበው ፍጡር በምን በጥላ የከበቡት እነሱ ጥላው
እኮ የማን ጥላ? የደመና አላህና ከመላእክቱ ጋር ከደመና በሆነ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ምን ውስጥ ሆነው የሚመጡት? ጥላዎች ውስጥ። ስለዚህ ጥላው ካላህ የተሻለ ሲሆን ነው። ዝናብ ተጠለልክ ቢባል ለምሳሌ ወደ ቤት ግባ፣ ወደ ቤት ውስጥ ገባ ቢባል ቤቱ ከአንተ ስለሚበልጥ ነው አንተን ሊያስጠልልህ የሚችለው። እዛ ውስጥ ምገባው ከአንተ የአካል የተሻለ ግዝፈት ሲኖረው ነው አንተ እዛ ውስጥ ልገባ የምችለው። አሁን እዚህ ጋር የተጠቀሰው ጥላ ማለት ነው አንተ የምታስበውና ያየኸው ጥላ አይደለም። አንተ የምታስበውን ንገረኝ፣ እኔ ማስበውን ሳይሆን። እኔ ማስበው የለም ስላላየሁት አላስብም። ምን አይነት ይመስላል? እንዴት ያላየሁትን አስባለሁ? ይሄ ጥላ ምን አይነት ጥላ ይመስላል? ለምን አልሰለውማ? ያላየሁትን ነገር ለምን ስላል? ቆይ አንዴ አቡ ይሻቅ ያውላው አንተ የትኛውንም አስበው። ምክንያቱም ጥላው ይሄ ፍጡር ነው ፈጣሪ ነው? ፍጡር ነው ፈጣሪ ነው? ጥላው ፍጡር ነው። በቃ እንዴትም ብለህ አስበው። ካሁን በኋላ ኢትዮጵያ የሚያክል በለው ጥላው ኢትዮጵያ የሚያክል በለው አፍሪካ የሚያክል በለው ዩሮፕን የሚያካትት በለው ዓለምን የሚጨምር በለው ዘሆል ዩኒቨርስን ቢያካትትም ፍጡር እስከሆነ ድረስ አላህ እዛ ውስጥ ገባ ማለት ፍጡር ይበልጠዋል ማለት ነው። ፍጡር ይበልጠዋል ማለት ነው። ያ ጥላ ውስጥ ገባ ካልከኝ አይ እኛ በዚህ አናምንማ። ባላየነው ነገር ያላየውን ነገር መሳል አንችልም። ሳላልኩም እኮ ይኸውልህ በጥላ ውስጥ ሆኖ ይመጣል እያለህ እኮ ነው እኮ። ጥላውን እንዴት ብዬ ልሳሉ ነው እኮ አላየሁትም እያልኩ እኮ። ጥላውን እንዴትም ብለህ ብስለው የደመና ጥላ ነው። ደመና ነው። አንተ እኮ የሆነ ኢሞጂ እየሰጠኸኝ እኮ ነው። ገባህ? አንተ ለወሬህ እንዲመች ፍጡር ነው አልከኝ እኮ አለቀ በቃ። እኔ እናንተ እኮ ጨረስን። ምክንያቱም ደመና ነው አልከኝ። የደመና ጥላ ነው። ደመና ፍጡር ነው። ጥላውም ደግሞ ፍጡር ነው የሚሆነው። ደመና የሚባል ነገር አለ። ቆይ የዛ የደመና ጥላ አንተ አንድ አዳምጠኝ እስከሆነ አንተ የሳልከው ደመና ማለት ነው እዚህ ዓለም ላይ ያሉት ደመኖች እሺ ምን ያህል ናቸው? እስኪ አስረዳኝ። ፍቅር ያልተረዳኸው ምን እንደሆነ ታውቃለህ? ደመናውን ይሄ ከምናያቸው በቢሊየን አባዛው ስትፈልግ፣ በትሪሊየን አባዛው ስትፈልግ፣ ቁጥር ኢንፋይናይት በሆነ ቁጥር አብዛው ስቲል ፍጡር ነው ያ ነገር። ፍጡር ከሆነ ደግሞ አላህ እዛ ውስጥ ፍጡር ያልሆነው አካል ከገባበት ምን ይሆናል ማለት ነው? ያንሳል ማለት ነው። አሁንም የጥላውን ግዝፈት ባመጣ ቁጥር ምን ይሆናል መሰለ? እንደውም ካላህ የተሻለ ጥላው ግዙፍ ነው እያልከኝ ነው። ቼንጅ አያመጣልህም እኮ ምንም ቼንጅ አያመጣም። ምክንያቱም ጥላው ፍጡር ነው ብለኸኝ ተነስተሃል። ምክንያቱም ጥላው ፋይናይት ነው ብለኸኛል። ወይንም ደግሞ የሆነ ቦታ ላይ የተጀመረ የሆነ ቦታ ላይ የሚቆም ነው ብለኸኛል። ፍጡር ነው ካልከኝ ኢንፋይናይት ሊሆን ስለማይችል ማለት ነው። የሆነ ቦታ ላይ የሚቆም የሆነ ቦታ ላይ የጀመረ ስለሆነ በዚህም መሰረት አንተ ያስገኛል ይገባል እያልከኝ ነው። አንዴ ፍቅር አልገባኝም። የምትወረው ነገር ሲጀመር አንተ ገብቶሃል። በቃ ይልፈው በቃ አሁን ገብቶናል። ኦኬ አላህ ምን ላይ ነው ያለው? ባይዘይ እኛው መልሱት፣ እንደውም መልሱት፣ በደንብ መልሱት። ወደ ጥያቄ እንጀምር። ጥያቄ ነው ከአርሽ በላይ ኦኬ። አርሹ ምንድን ነው? አይተዋል? እሺ እያለህ ነው። በሽር አይተዋል ወይ እያለህ ነው። ምኑን? አላህ ከአርሽ በላይ መሆኑን በምን አወቅ? አይተዋል? ነገረን። ቁርአን ላይ ነገረን እኮ። ታዲያ እኔስ የነገረህን ስነግርህ ለምንድን ነው አልቀበልም ያልከኝ? ታዲያ አንተ ነገረኝ አልክ። በደመና ውስጥ ሆኖ እንደሚመጣም ደግሞ ሲነግርህ መቀበል አለብህ። አይ ይሄኛውን እኔ እርግጠኛ ስላልሆንኩ ነው። መልእክቱ አንተ ባልከው ላይሆን ይችላል። አንተ አንድ ከሃዲ ክርስቲያን ነህ። ስለዚህ በዚህ ጉዳይ ላይ ብዙ እውቀት የሰጡ ሊቃውንታት ስላሉ የእነሱ ነው እንጂ የሚቀበለው ያንተን ልቀበል አልችልም። ኦኬ አርሹ ፍጡር ነው ፈጣሪ ነው? ፍጡር ነው። አርሹ ፍጡር ነው። ስለዚህ አላህ ፍጡር ነው።
አርሹ ላይ ተቀምጦ ነው ያለው? ቆሞ ነው ያለው? ተኝቶ ነው ያለው? አላህ ከአርሽ በላይ ነው። ተኝቷል፣ ተቀምጧል የሚባል ነገር የለም። ኦኬ፣ አርሹ ለምንድን ነው ያስፈለገው? ይሄን ዲቴል ነገርማ እኔ ላቅ አልችልም። እሱ ያለኝ መቀበል ነው። ገባህ አይደለ? እንደዚህ ዲቴል ጠልቀህ መግባት አትችልም። የተነገረህን መቀበል ነው። አርሹ ላይ ተደላድሏል ይላል። መደላደል ደግሞ እኔ እስከማውቀው ድረስ መቀመጥ ወይንም መተኛት ነው። ቀበሪ ደግሞ ተኝቷል ይላል። አርሹ በጀርባው ተኝቷል ይላል ያንተ ታላቁ ሙፈሲር አይልም። ኦኬ፣ ተደላድሏል ይላል። ቁርአን ደግሞ ተደላድሏል ይላል። ሶ ይሄ አርሹ ፍጡር ቁርአኑ አይደለም የሚለው የአማርኛው ፍቺ ነው። ይኸውልህ እያዳመጥከኝ የአማርኛው ፍቺ ነው እንጂ ቁርአኑ አይልም። ኦኬ፣ ቁርአኑ ተዓላ ጋር አብሮ ከመጣ ኢርቲፋዕ ነው የሚያሳየው። ገባህ አይደለ? ቋንዴ አቡ ኢሳ ቆይ ትረዳዳላችሁ። ተራህን ጠብቀህ ትቀጥላለህ። አንተም ቆይ ጣልቃ ትግባ። ኦኬ፣ አርሹን የተሸከሙት አካላቶች አሉ አይደለ? አሉ። ለምንድን ነው የተሸከሙት? አርሹን ለምን እንደተሸከሙት አልተነገረንም። እንደተሸከሙት ነው የተነገረን። አላህ ከአርሹ ውጭ መኖር ይችላል ወይንስ አላህ ከአርሹ ውጭ ነው ያለው ወይንስ ከአርሹ በላይ ብቻ ነው? አላህ ከአርሽ በላይ ነው የሚለው ቁርአን የሚለውን ነው የምልህ እኮ እኔ። አሁን አንተ ቁርአን የማይለውን ነገር እየጠየቅኝ ስለሆነ እንዲህ ልመልስልህ እችላለሁ። which means አላህ ያለው ከአርሹ በላይ ሲሆን ከአርሹ ውጭ አይደለም ማለት ነው። በአርሹ ትይዩ ነው የሚሆነው። እሱን ነገር መሳል አልችልም። ስታየው ነው እኮ እሱን መሳል የምችለው። ነገርከኝ እኮ ምክንያቱም ምን ብዬ ሱራ ምን አለ መሰለህ፣ ምን ብለህ ነገርከኝ? አርሹን የተሸከሙ አካላት አሉ። እነኚህ የተሸከሙት አካላት ደግሞ የትም ሂድ የትም ፍጡር ናቸው አይደለ? ኦኬ፣ አርሹም ፍጡር ነው ብለኸኛል። እነሱም የተሸከሙ ፍጡር ናቸው ብለኸኛል። አላህ ደግሞ ከእርሱ በላይ ነው ብለኸኛል። ስለዚህ አላህ ያለው ከፍጡር በላይ which is ከአርሹ በላይ እነኛ ሊሚት ይኖራቸዋል፣ ገደብ ማለት ነው። ስለዚህ አላህም የሆነ ቦታ ላይ ገደብ አለው ማለት ነው። ገደብ ስትል አልገባኝም። እንትናቸው ለምሳሌ ዲያሜትራቸው የሆነ ቦታ ላይ ይቆማል፣ ከዛ እስከዛ የሚባሉ ማለት ነው። ምክንያቱም ቁጥራቸው ስለሚታወቅ ይኸውልህ አዳምጠኝ። ለአላህ ሊሚት አለው ለማለት አንድ ማስረጃ ያስፈልግሃል፣ ሁለት ልታዩ ይገባሃል ሊሚት እንዳለው። የእነሱ ተነግሮሃል አይደለ? እሱ ከአርሽ በላይ ነው እንጂ የተባለው ሊሚቱ እንዲህ ነው ብለህ መገመት አትችልም። እሱ ፈጣሪ ነው፣ ፍጡር ፍቅር መጠኑ ለምን ዓለምን የሚበልጥ አይሆንም? ግዝፈቱ ለምን እንደ ኢትዮጵያ የሚሆን አይሆንም? ለምን ደግሞ አንድ ሕፃን ልጅ የሚያክል የማይሆን ማተር አያደርግም እዚህ ላይ? ምክንያቱም ምኑ ተነግሮናል፣ እሱ ያለበት ዳይሬክሽን ተነግሮናል። አንተ ባልከን መሰረት ከአርሽ በላይ ነው ብለህ ነግረናል። አርሹ ደግሞ ሊሚት አለው፣ ልብ በል ገደብ አለው። ኬት እስኬት እንደሆነ ይታወቃል። ምክንያቱም የተሸከሙት ፍጡራን ስለሆኑ ኢቭን አርሹን ፍጡር ስለሆነ ፍጡር ከሆነ ያ ፍጡር ያልሆነው ደግሞ በሱ ከሱ በላይ ነው ካልከን ከሱ በላይ ውጪ ከሱ ውጪ ደግሞ የለም ካልከን አላህ ከምድር በታች አለ? አላህ ከምድር በታች የለም። ስለዚህ ከአርሹ ብቻ በላይ ከሆነ ያለው ከምድር በታች ማይኖር ከሆነ ሊሚት አለው ማለት ነው። አርሹ ኬት እስኬት ነው? እንዴት ቆይ ሊሚት አለው እንዴት ልትል ትቻልክ ነው እኮ አላህ ሊሚት አለው ልትል እንዴት ቻልክ? ምክንያቱም ይኸውልህ አርሹ መጠን አለው። አንሊሚትድ ነው አርሹ? ኢንፋይናይት ነው አርሹ? አርሹ ገደብ አለው። እሺ ከዛስ? ስለዚህ አላህ ደግሞ ከአርሹ በላይ ነው እንጂ ከአርሹ ውጭ አይደለም አይደለ እኮ። አርሹ ከምድር በታች ነው አይደለም? ስለዚህ አላህ የተገደበ ነው which is በአርሹ ዙሪያ ማለት ነው። እንዴት ነው የተገደበ ነው ልትልኝ የምችለው? በምኑ? በአርሹ ዙሪያ ነው አትሊስት እንትኑ ዲያሜትሩ በአርሹ ዙሪያ መሆኑ በምን አወቅህ አንተ? ይኸውልህ አሁን ምክንያቱም ከአርሹ ውጭ የለም ነገር ምክንያቱም በዛው ከአርሹ ውጭ የለም አልከኝ። ከአርሹ ውጭ የለም አልከኝ። ከአርሹ ውጭ ያለ ከአርሹ ውጭ የለም። ከአርሹ ውጭ አልገባኝም። አንዴ ከአርሹ ውጭ ምን ለማለት ነው የፈለክበት? ለምሳሌ ምንድነው ለማለት የፈለኩበት? ወደ ምድር ወደ ታች ያለው ያልኩህ የለም አልከኝ። ስለዚህ አርሹ የቱ ጋር እንዳለ ደግሞ ነብይ ተናግሯል። አርሹ የቱ ጋር እንዳለ ስላስቀመጠው ማለት ነው። እስኪ ንገረኝ፣ አርሹ የቱ ጋር ነው ያለው? ንገረኝ እስኪ አንተ። ለምን እነግርሃለሁ? ራሱ ብትነግረኝ ይሻል እኔ እንዳላባላሽው። አየህ ቢያንስ ይሄንን እንኳን ማወቅ አለብህ እኮ ስለ ዲቴል ነገር ለማውራት ይሄንን ማወቅ አለብህ እኮ።
አይ ምንም ዲቴል የሚያስፈልገው አይደለም። ምክንያቱም ለመሰለ ምድርን እሱ ፍላት አድርጎ ስላሰባት ነው። ከምድር በታች 7 ሰማይ አለ፣ 7 ምድሮች አሉ፣ ከምድር ከሰማይ ወደ ላይ ደግሞ 7 ሰማይ አሉ። ከዛ በኋላ እርሻ አለ ምናምን ብሎ ስላስቀመጠው ይሄ ምንም እንትን የሚል አይደለም። ዲቴል የሚያስፈልገው ነገር አይደለም። ትልቅ ነገር እውቀት የሚያስፈልግ አይደለም። እርስ በርስ የሆነ እንትን ጊዜ ተጨርሶና ይኸውልህ አዳምጠኝ። አሁን እኛ ማለት ነው በምን መሰለህ የምናምነው በሂሳብ አይደለም። ሂሳብ አንሰራም። የተነገረንን ብቻ ነው የምንቀበለው። ገባህ አይደለ? ነብይ ሰርቷል። አክቹአሊ ነብይ ሰርቶ አስቀምጦታል። ካልኩሌሽኑም እያንዳንዱ ከምድር ሰማይ ድረስ ርቀቱ ምን ያህል ከአንደኛይቱ ሰማይ ሁለተኛ ሰማይ ርቀቱ ምንድን ነው? እያንዳንዱ ካልኩሌት ስለሆነ ብዙም እንትን አይልም። አርሹ ስንት ቀን መንገድ እንደሆነም ልነግር እችላለሁኝ። ኤኒዌይስ እዛ የሚወስድ እኮ አይደለም የሚታወራውና ይሄኛው ምንም የሚገጥም ነገር አይደለም። ታውና ወደዚህ ተመለስ። ያንን ሳጨርስ ለምን እዛ ትሄዳለህ? አሁን አንተ አስተማሪና ነው። እስቲ ወደዚህ ተመለስ። ቆይ አንተና ኤኒዌይስ አርሹ መጨረሻ እንዳለው ተማምነናል። አላህ ደግሞ ከአርሹ በላይ ነው የሚገኘው ብለኸኛል። ከአርሹ ውጭ ይገኛል ወይ ብዬ አይገኝም ብለኸኛል። አርሹ ፍጡር ነው ወይ ብዬ አዎ ፍጡር ነው ብለኸኛል። አርሹ ገደብ ካለው አላህ ደግሞ ከአርሹ ውጭ ከሌለ ስለዚህ ፍጡር ገደብ አለው እያልኩ እኮ ነው። እንዴት ነው ገደብ የሚኖረው? አንተ በምን አየኸው? ገደብነቱን ግለጽልኝ እስኪ በዚህ ብለህ። ገደብነቱ ለምሳሌ ከአርሽ በታች አይኖርም። አንድ አርሹ በሌለበት ዙሪያ ላይ የለም። ሁለት ያለው አርሹ ባለበት ዙሪያ ካህናት ነው የሚኖረው። ግልጽ እኮ ነው። እሺ እና ስለዚህ ሊሚትድ ነው አላህ። አጎቴ ምንድነው ማይክ አነሳ። ሊሚትድ አይደለም ይሄ እኮ ሊሚትድነትን አያሲዝም በሽር ከአርሹ በላይ አንተ ምን ያህል እንትን ሊሚት እንዳለ በምን አወቅ? እርስ በርሳችሁ ነው መሰለኝ የምታየው አይደለ? ለሰው ላይ ያሰጥም አቡ ኢሳቅ ቀጥል። እሺ ቀጥል። ታዲያ የሚታወራ እስቲ መጀመሪያ የሚታወራውን እስቲ አሁን መልሰውና ከዛ እንወይ። ቀጥል። እሺ ቀጥል። የሰማኸውን እስካሁን ማስረዳት ትችላለህ እኮ ሊቀጥል ነው። ከመቀጠሌም በፊት መጀመሪያ ከልጅቷ ጀምራችሁ የሚታወራ የነበረውን እስቲ አሁን መልሰው። ከተባለ በቃ ሊሚት ነው። ከምንም ላይ ከተገለጸ ሊሚት ነው። በቃ ምንም ይሁን ምንም ማለት ነው። ያ የተገደበ ማለት ነው። ተራ እናውራ። እሺ ቀጥል አቡ ይሳቅ። ቆይ የቀጠልኩ ነው። አቡ ይሳቅ አላ አንዱ ሳያልቅ ሌላ ቦታ ይኸው ለአንተ ሰጠው እድሉን። በቃ ለአንተ ሰጠው፣ አትውቀሰኝ። አላ እጅ እግር አይን ፊት እንዳለው ታጸድቃለህ አይደለ? አዎ ሙሉ አጸድቃለሁ። መልካም ልብ በሉ። ገደብ አለው ለማለት ማስረጃ ያስፈልጋል። ይኸው ገደቡን እንኳን ትችላለህ የለው ቢኖረው ባይኖረው ምን አገባችሁ? አንዴ ቆይ ገደብ እንዳለው እኮ አጸደቅኩልህ እኮ። መላእክትም በጫፎቻቸው ላይ ይገኛሉ አለ። በምን ጫፍ ላይ ነው የሚገኙት ተብሎ ሲባል የጌታህን አርሽ በዚያን ቀን 8 መላኢካዎች ከበላያቸው ይሸከማሉ። የጌታህን አርሽ የሚሸከሙ ስንት ናቸው? ወንድማችን አቡ ይሳቅ ወይንም ፊቅር አርሹን የሚሸከሙ ስንት መላእክ ናቸው? የመጀመሪያውን ጥያቄ እንመጣበታል። እንተ ከመጀመሪያ አዳምጠኝ፣ ከመጀመሪያ እስከ መጨረሻ እንመጣበታለን። ያው ታድራለህ ከፈለክ ማለት ነው። ታገስ። ቆይ ፊቅር ተመለስ። እሺ የጌታን አርሽ የሚሸከሙ ስንት መላእክ ናቸው? 8 ነው። ፊቅር አንዲ ቼክ አድርገው። ሱራ 69:17 ወይንም 40 ቁጥር 7 ሱረቱ አልሐቅ ማለት ነው። የምዲ የምትለዋለህ ያ አክቹአሊ ብዙ አለ ላሳረፈ ማስቤ ነበር። የሆነ ፖይንት ላይ ትንሽ አንድ ማጠቃለያ አድርጎ ብዬ ነው እንትን ያልኩት። እኔ አነሳ የፈለኩት ፖይንትስ ምንድነው፣ ደጋግመን ቃላቶችን እየሰማን ነው። ለምሳሌ አይን የሚለውን፣ ጆሮ የሚለውን፣ እጅ የሚለውን ነገሮች ማለት ነው። ወንድሞቻችን ደግሞ የሆነ ትርጉም አልባና ፈንክሽን አልባ እያደረጓቸው አየሁኝና
የሆነ የቁርአን አያት እዛ ላይ ማለት ነው። ሜቢ ክርስቲያን የሚመች ከሆነ 195 አንድ ክፈተው ጋር ደንቆሮ አቡ ይሳቅ ተረጋጋና ተራህን ጠብቅ። ወይ ታወራለህ አንተ እኮ እየረበሽክ ስለሆነ ነው። ተራ ሰታኛል አይደል እንዴ? ተራ ሰታኛል እኮ ይሳብቅ አንዴ ቆይ። ምክንያቱም ቀጥል ስለ ደግሞ ልይቷ ያወራችሁ ምናምን አልክ። ልይቷ አውርታ ወርዳለች። መጀመሪያ ጀምረህ ነው የምታወራው። እያንዳንዱን ማረጃ ልሰጥክ ነው። ጀምዲ ጀምሯል። በቃ ማረጃ ልሰጥክ ነው። ይኸው ጀምዲ ጋር ትቀጥላለህ። የለውም አንዴ አረብኛውን አድርግለት። ተደጋጋሚ ቃላቶች የመጡ አሁን እንዳነሳው አንተ እጅም አይንም እግርም የተለያዩ አካላቶች እየተገለጹለት ማለት ነው። ግን እነዚህ ነገሮች ዊዛውት ፈንክሽናሊቲ እየደረጉ ያየናቸው ነው ማለት ነው። አሚን ተግባራቸው ተውና ወደዚህ ተመለስ። አቢቢ ላውራ እስካሁን ሰው ያወራ ማለት ነው። መሀል ላይ እንደዚህ ሀሳብ ይበጠበጣልና መሀል ላይ ባታቋርጥ ጥሩ ነው ወንድሜ። እና ስናያቸው አሁንም ትርጉም የማሳጣት አይነት ነገር አለና ራሱ አላህ የመካ ጣዖቶችን ሲገልጽ ማለት ነው። ያው እንደምናውቀው አካል አላቸው ብዙዎች ካየህ የሆነ ብዙ ጊዜ በሴት ወይም ደግሞ በሰው እንትን ነው ተቀርጸው የሚሰሩት ማለት ነው። እና እነሱን ተውቢኽ ሲያደርግ ምን ይላል መሰለህ እዚህ ጋር አለሁም አርጁሉን የምስሁነ ቢሃ አለ። እነዚህ ጣዖት ብላችሁ የምታመልኳቸው እግር አላቸው እንዳለ እግሩ ግን የአገር ግን ቢቢ እግር አላቸው እኮ የተቀረጸ እግር የአገር ግን ጀስት ሚኒንግ እግር አላቸው ብቻ ተብሎ ቢቆም ኖሮ ከማል አይደለምና መራመድ ሲችል ነው ሙሉለት የሚሆነው። ያው አለሁም አርጁሉን የምሹነ ቢሃ አለ የሚሄዱባት የሆነ እግር አላቸውን እንዴት አምለውም አይዲን የብጥሹነ ቢሃ እንዴ እጅ ሳላቸው እንደዚህ የሚጨብጡበት የሚይዙበት። ስለዚህ እዚህ ጋር ተውቢኽ እያረጋቸው ያለው እየወቀሳቸው ያለው እነዚህ ኖርማል የቀረጻቸው የሰጣቸው አካላቶችም ፈንክሽናሊቲ የላቸውም። እና ያ ነገር ፈንክሽናሊቲ አለመኖር ደግሞ ምንድነው ጉድለት ነው። ከናንተ አይሻሉም። which means አሁንም ወንድሞቻችን እጅ አለው እግር አለው what is the purpose of አሁን እንደ አላህ አረዳድ purpose of እግር ምንድነው? መሄድ ነው። ስለዚህ ለአላህ እግር አጽድቀ መሄድ ከሆነ ከዚህ ጣውት ጋር ተመሳሳይነት ያረክለት ነው። እጅ አጽድቀ በጥሽ ከሌለው ምክንያቱም ከማልነት ነው ያለ ነው። እዚህ ጋር ያ ሙሉነት ነው። እጅ ኖሮ ማትይዝበት ከሆነ ጎዶሎ ነው ያለ ነው። ጆሮ ኖሮ ማይሰሙበት ከሆነ ጎዶሎነት እያለ ነው። ወጥቷል። ኢቭን ነው አንዳንድ ቦታዎች ላይ ምንድነው የሚለው ዝንብ ሁላ ላይ ላይ ቢቆምበት እሺ ማለት አይችሉም ሁላ ይላል። ዘፐርበዝ ኦፍ እጅን እየነገረን ነው ማለት ነው። ስለዚህ እነዚህ አካላቶች ጸድቀው ፈንክሽናሊቲ ከሌላቸው ከመካታቶች ከሚለያዩበት ልዩነት የለም ማለት ነው። ፎይ ፖይንቴን አግኝተኛል። እኔ እኮ የምወደው እኮ የምታነሳቸው ነጥቦችን ነው። ዋው ይለያል። በጣም የሚገርም እይታ። በጣም ከመቀመጫዬ ቁጭ ብዬ እየተንጎራደድኩ ነው የሰማሁት። ያ እጅ አለው ብሎ ማይሰራበት ከሆነ እግር አለው ብሎ ማይሄድበት ከሆነ አይን አለው ብሎ ማያይበት ከሆነ አፍ አለው ብሎ ማይበላበት ከሆነ የመካ ጣዖታዎችን ቻሌንጅ ባደረገበት መሰረት ቁርአኑ በበራሱ አላህ ለም ይሄንን ካጸደቅ ከጣዖታውያኖቹ አይሻልም ነው። አላሁ አክበር። የሚገርም ነው። የሚገርም እይታ። ቁርአኑና ስንት ላይ ነው ያለው? ሱራ ስንት ነው? ለነርሱ በርሳቸው አማርኛው ሊያውሲ ለነርሱ በርሳቸው የሚሄዱባቸው እግሮች አሏቸውን ወይንስ ለነርሱ በርሳቸው የሚጨብጡባቸው እጆች አሏቸውን? ወይንስ ለነሱ በርሳቸው የሚያዩባቸው አይኖች አሏቸውን? ወይንስ ለነርሱ በርሳቸው የሚሰሙባቸው ጆሮች አሏቸውን? ያጋራችኋቸውን ጥሩ፣ ከዚያም ተተናኮሉኝ፣ ጊዜም አትስጡኝ በላቸው። ገራሚ ነው። ስለዚህ እጅ የላቸውም፣ አይጨብጡም። እግር የላቸውም፣ እግሮቻቸው አይሄዱም፣ እጆቻቸው አይጨብጡም። አፍ ቢኖራቸውም አይናገሩም፣ የላቸውም እያለ ቻሌንጅ እያደረገ ነው ለአላህ። ይሄንን ካጸደቅከው ልክ ቁረሾች ውስጥ እንደሚያደርጉት በጣዖት ሰርተው በሐውልት ሰርተው እጅ እግር አይን ያለው አድርገው ግን ማይሄድ እግር፣ እጅ ያለው ግን ማይጨብጥ እጅ፣ አይን ያለው ግን ማያይ ነው ብሎ ቻሌንጅ ባደረገው መሰረት አላህም ይሄንን አሉት ብለህ እግሩ መሄድ ነው አይ አላህ እንደዚህ አይደለም ምናምን የምትል ከሆነ
እጅ አለው ብለህ ማይጨብጥ ከሆነ ባይዞ ይጨብጣል የሚል አለ፣ ግን ዳኢፍ አድርገዋታል። እሷን ታውቀዋለህ አይደል? የሚል ዑመርን የመጀመሪያ ይጨብጠዋል የሚለውን ሐዲስ ዳኢፍ አድርገዋታል። አላህ ዑመርን ሲያገኘው ቀድሞ እሱን ነበር የሚጨብጠው ምናምን የሚለው እና እጆች ያሉት ማይጨብጥ ከሆነ በራሱ አርጉመንት መሰረት ይመታል እያለን ነው። እስኪ አሳየን አንዴ። ምኑን? ዑመርን ይጨብጠዋል ያልኩህን እስኪ አሳየን። ምን ዳኢፉን ትቀበላለህ? ለምን እቀበላለሁ? ግን ضعيف እንዳለ ራሱ እስኪ አሳየን። ባሳይ ምን ታደርጋለህ? አሳያ ካለህ ዝም ብለህ ለምን ተወራለህ? ታማኝ ለምን ባሳይ ትቀበላለህ? እኔ መስፈርት አታርግ። ካለህ ማሳየት እኮ ነው። አልተቀበልከውም ይሰራልሃል አልኩህ እኮ። ዳኢፍ አድርገውታል አልኩኝ እኔ። ዳኢፍ የሆነ አዲስ እኔ ዚስማጅ መጥቀስ ግን ላሳየህ። ኤኒዌይስ ከፈለግከው እስኪ አሳየኝ። 104 አንዴ ክፈትልን ክርስቲያን ሱናን ኢብን መጃ። ያው ከጊዜ በኋላ ዳኢፍ አድርገውታል። ቤት አለ ኪታቡ። በነገራችን ላይ ስንት ቁጥር ነው? 104 ላይ 104 ጀማሰር ኢብን መጃ ላይ ዑመርን በገነት ሲያገኘው አላህ ኬፍ የሚለው መጀመሪያ እሱን ነበር የሚጨብጠውና ሰላም ይለዋል። እና አሁን ፎክሮብናል። እስቲ አምጣው ብሎኛል። አይ ውሸት አላወራም እኔ ውሸት አላወራም። እሺ ወዳጃችን ሐዲሱን አሳየው። አንብበው። በአረበኛው ነው ፈልገው። በአረበኛው አንተ አማርኛውን አድርግለት። ውሸት ነው። ያው አንብበው። ድምፅን ከፍ አድርገው። ድምፅን ከፍ አድርግ። ኧረ ድምፅህን አሰማን። አለሁኝ እኔ ምላሱ ተያያዘ። ልጆች ስታክ አድርጓል። እኔ ጋር ስልኬም ኮመንቱ ምናምን ቆሟል። እናንተም ቆማችኋል። ኮፒ ሊንክ እያደረጋችሁ ወገኖች ቀጥ ብሎ ቆሟል። እኔ ጋር ቀጥሉ። እሺ እንግሊዘኛውን አድርግና አንብበው ወይንም ጀምሪ አረብኛውን ሂድበት። قال رسول الله صلى الله عليه وسلم أول من يصافحه الحق عمر وأول من يسلم عليه وأول من يأخذ بيده فيدخله الجنة. الحق ያለው አላህ ነው ማለት ነው። አዲሱ ላይ ዛሬ አዲስ ነው። ኦኬ አልሐቅ ከአላህ ስሞች ውስጥ አንዱ ኦኬ አልሐቅ ይባላል። ያ أول من يصافحه الحق عمر የመጀመሪያው ሐቁ አልሐቅ ወይም አላህ የሚጨብጠው ዑመር ነው አለ። ወአወሉ መን ይሰልሙ አለ እንዲሁም ሰላምታ የሚያደርስበት ወአወሉ መን ያእኹዙ ቢየዲሂ እንዲሁም እጁን ይዞ ጀነት የሚያስገባው ዑመር ነው ይላል። ዑመር ታድሎ ማችን የለም። ለምን ዝም አልከን? ክርስቲያን ነው የመጀመሪያ ሰው አላህ ጨባጩ ዑመር ነው። እሺ the messenger of Allah said ያለ መልእክተኛ እንደተናገሩት the first person with whom Allah will shake hands will be Umar. የመጀመሪያው ሰው አላህ የሚጨብጠው ዑመር ነው። and he is the first person to be greeted with salam. ሰላም ተብሎ በሰላምታም የሚጀመርበት እሱ ነው። and the first person who will be taken by the hand and admitted into paradise. ከዛ ደግሞ በእጅ ወይም ደግሞ በአላህ እጅ ወደ ጀነት የሚገባው ዑመር ነው። ተቀበላለሁ ብሎት ነው እንጂ ፖለቲካው እንዳይሰራበት ያ ማን ነው የሚሰራው? ተናግሬያለሁኝ እኮ ሐዲሱ ዳኢፍ ነው። ዳኢፍ አድርገውታል ስል እኮ ነው። እስቲ ዳኢፍ እንኳን ከሆነ አንተ እንደዚህ የሚል አዲስ የለም ነው። አሁን አይቼው ነበረ ሐዲሱ ضعيف ነው። በእርግጥ ሐዲሱም አለ ግን ስለዚህ እኔ ያልኩት ማለት ነው። አዳምጠኝ። እኔ ያልኩት ትክክል አይደለም። አዳምጠኝ። ሐዲሱን ضعيف አድርገውታል ማለት ግን ትክክል አይደለም። ሐዲሱን ضعيف ያደረጉት ታማኝ ሰዎች ናቸው። ታማኝ ሆኖ አልሆኑ እኔ ያልኩት ትክክል አይደለም። ሐዲሱ ዳኢፍ አድርገውታል እንጂ ዑመርን የሚጨብጠው አላህ የመጀመሪያው ነው ብዬ ተናግሬያለሁ። አልተናገርኩም። አድርገውታል ማለት አችልም። ስለሆነ እኮ ነው ضعيف ስለሆነ ነው እንጂ
አርገውታል ብለህ ሰው አሁን የሚረዳው እውነት ነው ይመስላችኋል? አይ እንደዚህ አይነት ስቱፒድ የሆነ ጌም አትጫወት። ዳይፍ ያደረገው ዳሩ ሰላም ነው። ዳሩ ሰላም ስቱፒድ የሆነ ጌም ይጫወታል እንዴ? ዳሩ ሰላም ማን ነው ንገረኝ። አንተ አታፍርም? ዳሩ ሰላም ማን ነው ንገረኝ። ዳሩ ሰላም ማን ነው? ዳሩ ሰላም የም ዳሩ ሰላም ማን ነው ዳይፍ ያደረገው ንገረኝ እስቲ። አያውቅም እኮ ምንም ሳያውቅ ነው እኮ የሚያወራው። ማን ነው ዳይፍ ያደረገው? ማን ነው ዳይፍ ያደረገው? እንደዚህ አይነት ውርደት በህይወታችሁ አያደርስባችሁ። የምድ ያያቸው ጌማቸውን በሽር ተናግሬያለሁ። ቅድም ሰምተሃል? አዎ በደንብ እየነገርከው ነበር። ከኔ ጋር ጌም እንደዚህ አይነት ባትጫወትስ ቢቀርብስ ሳታውቀው? እንጃ አላውቅም። ማንን ገደለ? በደንብ አጥናና ተደበቅና ኦኬ። እስከሚመለስ 1 ሰዓት ይቆያልና እሱ መጠበቅ ብዙ ማዋጭ አይደለም። ወደ ዋና ቶፒካችን እንመለስ። ራሱ ቀበለዋለሁ ይሁን አምጣልኝ ስላለ ነው። ሐዲሱን አስቀድሜ ተናግሬያለሁ። ዳኢፍ ነው ብዬ ተናግሬያለሁ። ምንድነው ከመጨበቅ ጋር የተያዘ ስለተወራ ነው። እኔ ዳኢፍ ሐዲሶችን እንደማልጠቀም ከዚህ በፊት ተናግሬያለሁ። ደጋግሜ ዳኢፍ ሐዲስ አልጠቀምም። ኢቭን ወደፊት ግን ልጠቀም የምችልበትን ፕሮባቢሊቲ ተናግሬያለሁ። ወደፊት ከተጠቀምኩ ደግሞ ዳኢፍ መሆኑንም እየተናገርኩ ዳኢፍ ለምሳሌ አልባኒ ዳኢፍ ብሎ ዳሩሰላም ሳሂህ ሊለው ይችላል። አሩት ዳኢፍ ያለውን አልባኒ ደግሞ መጥቶ ሳሂህ ያላቸው ስላሉ ማለት ነው። በእንደዚህ አይነት ኮንዲሽኖች ላይ ዳኢፍ ሐዲሶችን ልጠቀም እችላለሁ። ምክንያቱም እንትኖች ስለሆነ አንደኛው እይታ ለምሳሌ አንደኛው ዳኢፍ ያለውን አንደኛው ስኮላር ሳሂህ ስለሚለው ወጣ አይተው። ኤንዌስ ግን ወደ ቶፒካችን እንመለስ። እቀበለዋለሁ ስላልክ ነው ያሳየነ እንጂ አስቀድሜ ስናገርም ተናግሬያለሁ። ሐዲሱ ዳኢፍ ነው ብዬ ተናግሬያለሁ። እና ወደ ቶፒካችን እንመለስና ሜይ ቢ ኢብኑ ሱልጣን እንኳን ደህና መጣ። እንዴት ናችሁ? ሰላም ነው ይመስገነው። አንዳንድ በመሀል ጣል የምታረጋትን የሆነ እውነት አስመስለህ ታመጣና እዚህ ጋር ሁሌም እውነት እንደሚያወራ ሰው አቅጣት ታርግባቸው። ውሸት ያወራሁትን እስቲ አንድ አምጣ። ለምን ከፍ አላደርገም? እስቲ 2000 ሰው ፊት አዋርደኝ። እስቲ ውሸት ያወራሁትን አምጣ። ኮንፊደንስ ላሳየ አንድ ውሸት እንደማታመጣብኝ 100% እርግጠኛ ስለሆንኩ አንድ የዋሸሁትን አምጣ። ከዚህ በፊት ቪዲዮ ላይ ፈጣሪያችሁ እንትን ቤት ያስተናግዳል ምናምን ስትል ምናምን ያየሁት ቪዲዮ አለና ምንም የሌለ ነገር ስታወራ በጣም 2000 ሰው ምናምን ይከተላልና እዚህ ጋር በኩሌ ሙነት ያወራ ምናምን ታረጋለህ። በእስልምና መጠጥ ይፈቀዳል ምናምን እያልክ ተለፋለህ። ሐራም እንደሆነ ነው። ላሳየ ወይን ጠጅ ትጠጣለህ አትጠጣም? በገነት ወይን ጠጅ አለ የለም? እና በገነት ታዲያ ስላለ በገነት አለ የለም? እሺ ቢኖርስ? ህጉ የወረደው ለገነት ነው። ይሄንን የቁርአን ክፍል ፈስርልኝ እስኪ። ለምን ህጉ የወረደው ለገነት ነው ወይ? ይሄንን የቁርአን ክፍል አንብብና ተርጉምልኝ። ለምን እዚህ ምድር ላይ ያለ ህግ ነው ያወራው? አንብብ፣ የጠቀስከውን ሙሉ ሰጣለሁ። አንብባ። ምን ይሄ እኮ የገነት ነው የሚያወራው። እዚህ የምድሩን ነው። ምድር ላይ ሙስሊሞች መጠጥ ፈቅዶላቸዋል፣ ተፈቅዷል፣ ይጠጣሉ ብለህ ብታወሩ ለምን ታስቀይሳለህ? እኔም ስለ ምድር አይደለም በገነት ውስጥ ትጠጣላችሁ ገና ብዬ ነው የተናገርኩት እንጂ በምድር ውስጥ አይደለም። ሱራ 81 ከ21 እስከ 25፣ ሱራ 76 ከ20 እስከ 25 እነዚህ ባርቶች ላይ ክርስቲያን አንዴ ቼክ አድርግልኝ። በገነት ውስጥ መበረጃ የዝንጅብል ጠጅ የሆነችዋን ትጠጣለህ። 81 ሜቢ 81 ቼክ አድርግልኝ። ይሄንኛው አሁን ያሳየዋችሁ ምንድነው? ሱራ 2:25 ላይ በገነት ያሉት ውስጥ ሄዶ አላህ ምን ያደርጋቸዋል? የተለያየ ፍራፍሬ ይመግባቸዋል። ከዛ ይሰለቻቸዋል።
ሌላ ይመጣላቸዋል። ይሄንን የሚሰጣቸው ይነግባቸው ብራዘር አዳም። ስለዚህ ምንድን ነው አስተናጋጅ ሆነ ማለት ነው። ፕሊስ አዳምጥ፣ ቆይ አዳምጥ። ወደ ኋላ ተመለስ። 17 አካባቢ ምን ላይ ነው የከፈትከው? የዛኔ ቪዲዮ ላይ በገነት ማለት ነበረበት። በቃቸው አሁን ሌላሪ ሰጣስከኝ ቪዲዮን አንጣው። ቪዲዮ ነው ያው አምጣው። በገነት ብዬ ነው የምናገረው። ያው አምጣው። እንደው ቪዲዮን አምጣው። ቪዲዮን ክፈተው። በምድር ብል ራሱ ከአንድ ስልክ በምድር ብል ራሱ ያስሄደኛል። እንዴት እንደሚያስሄደኝ ማሳየህ። ነብይ ሲጠጣ እንደነበር አሳያለሁ። ተከልክሏል። በቁርአን ውስጥ ተከልክሏል። ከድጃን መሐመድ አስክረው አይሚን ከድጃን ያገባት መሐመድ አባቷን አስክረው ማሳያለሁ። ለምን አልገባም? ገባለሁ። ዝም ብለህ አትቀባጥረው። ወደ ሪሳችን ተመለስቶ ስለ ገነት ነው ያወራሁት ምናምን ትላለህ። በምድር ላይ እንደተከለከለ በቁርአን በግልጽ ማስረጃ ተቀምጧል። አንተ ዝም ብለህ ማይካዝ በቃ አዋጣ። ኤኒዌይስ በገነት እንደሚፈቀድ ካመንክ በቂ ነው፣ ችግር የለውም፣ እንስማማለን። በገነት እንደሚፈቀድ በእርሷ ውስጥ መበረዣዋ በዝንጅብል የሆነችን ጠጅ ይጠጣሉ። የሚበረዘው እንኳን በዝንጅብል የሆነ ጠጅ ነው የምጠጣው። ቅድም ያሳየው ላይ ደግሞ ምንድነው ምግብ መጥቶላቸው እንኳን ይሰለቻሉ፣ ሌላ ምግብ ይላሉ፣ ይቀየርላቸዋል ይላል። ከዛ ወዲያስ አላህ ምን ሊጨምርላችሁ፣ ምን አነሰ፣ ምን ጎደለ ይላል። ይህንን ባህሪ ይህን ካራክተር የሚያሳየው ደግሞ አስተናጋጅ ነው። ምን ልጨምር፣ ምን አነሰ ብሎ መጠየቅ የሚችለው አካል አስተናጋጅ ተብሎ ይጠራል። ስለዚህ በገነት ውስጥ እንደዛ ይሆናል ብዬ ብናገር ስህተት አይሆንም። ትጠጣላችሁ ብልም የዝንጅብል ጠጅ ትጠጣለህ። ምንም የሚጨመር የሚለው አስተናጋጅ ብቻ ነው። ዝም ብለህ የማታውቀው ነው ታወራ። ምን ሊጨመር ምን ልስጣችሁ የሚለው አስተናጋጅ ብቻ አይደለም። ፈጣሪ ሲጠየቅ በመልእክተኛው ነው የሚልክላቸው ወይ መላእክቶች አሉ። ዝም ብለህ የማታውቀው ዝም ብለህ አትቀባጥር። ጠይቀውት አይደለም። በመጀመሪያ ደረጃ ጠይቀውት አይደለም። የአንተን አስተሳሰብ ነው አያራል። እንዲህ ማለት እንዲህ የሚያደርጉት አስተናጋጆች ናቸው ብለህ የራስህን እንትን ነው የምታስቀምጠው እንጂ እዚህ ጋር በቀጥታ አይደለም። ተረጋጋ፣ አትጩህ። ኤኒዌይስ ምንድነው ዋና ቶፒካችን? ወደ ቶፒካችን እንመለስ። ብዙም ኢንሲግኒፊካንት የሆነ ስለሆነ ምን ልጨምርላችሁ፣ ምን አነሳችሁ፣ ምን ጎደላችሁ ብሎ የሚጠይቅ ምን አልክ? ይጠይቃል። ምን ልጨምርላችሁ ብሎ ይጠይቃል። ሳይ ሙስሊም ሳምራ ያ እነሱም ቀጥል። እሺ ኢብኑ ሱልጣን እየበሉ እየጠጡ እነሱ ወሲብ ነው የሚያደርጉት። አላህ ደግሞ ምን ልጨምርላችሁ ይላል እየመጣ። ስለዚህ የአስተናጋጅ ካራክተር ነው ወይ እየመጣ አትበል። እየመጣ ምን ልጨምር ይላል ምናምን አትበል። ዝም ብለህ የራስህን ቃላት ተጠቀም። አንብብ። እየመጣ ሚል የለም። አላህ ምን ልጨምርላችኋል? አንብብ። ዝም ብለህ ፖለቲካ አትስራ በእናትህ። አንዴ አባሽ ምናምን እያስገባ ዝም የሰዎችን ሀሳብ እያጋጨህ ነው እንጂ ሪል የተቀመጠ እንትን ንባብ እንትን እያልክ አይደለም። ሲጀመር ማታነብ ከሆነ ለምን ታለቅሳለህ? ካዳ ምክንያቱም በገነት ውስጥ ይገታቸዋል። ከዛ በኋላ ወደ ገነት ይመጣል እሱ። ከዛ በኋላ ደግሞ እነሱ ቺኮች ይሰጧቸዋል ወንዶቹ። ከዛ ወዲያ ከነሱ ጋር ኢተርናል የሆነ ሪኤክሽን አላቸው ወንዶቹ። እነኛን ዲፍላወር ያደርጓቸዋል። ምግብ ደግሞ ይቀርብላቸዋል። በቀራ 25 እንዳይሳየዋችሁ እሱን እየበሉ ይማረራሉ ይላል። ከዛ በኋላስ ምን ልጨምር፣ ምን ጎደለ፣ ምን አነሰ፣ ምን ልስጣችሁ ብሎ ይላል። ልክ እንደውም ሼክ እንትና ማናቸው እነኛ እንትና አዚደኩም ይላል አላህ ብለው እንዳሉት ማለት ነው። ምን አነሰ፣ ምን ልጨምር ብሎ ይጠይቃል። ሰው ምን ልጨምር እያለ የሚጠይቅ እነሱ ወሲብ ሲያደርጉ፣ አንተ ወሲብ ስታደርግ አላህ መጥቶ በቃ ሌላ ነገር አታወራ ከሆነ ቆይ አዳምጥ። አንተ እየጠጣህ እየበላህ አላህ ደግሞ ምን ልጨምር የሚልህ ከሆነ አስተናጋጅ ነው። ዝም ብለህ አትናገር። ወሲብ እያደረጉ ምናምን አትበተው፣ ይቅርብህ በቃ። ወሲብ ብቻ ማጥላላት ነው። የራስን የምታስተምረው ስላጣ ዝም ብለህ እዚህ ጋር እስልምና ለባታ ዋሸ ብለህ አልከኝ። የዋሸሁት ምንድን ነው አልኩህ። መረጃ መጣሁብህ። አለቀ። አሁን ወደ ቶፒካችን እንመለስ። እሺ ክርስቲያን፣ ይሄ ቶፒካችን ስላልሆነ ወደ ዋና ቶፒካችን እንመለስ። ክርስቲያን ሚዩት ነህ? አለውኝ። በጣም ከቶፒክ ሽፍት እያደረጉ ነው። ዛሬ ምን እንደሆነ አላውቅም። ሙስሊሞች ከመጀመሪያው ጀምሮ ቶፒክ ሽፍት አድርገናል።
ያ እፎይ ዋሽቷል የምትሉ ከሆነ አለመረጃ አንዲት የተናገርኳትን በማንኛውም ሰዓት መታችሁ ታዋርዱኝ፣ መፍታችሁ ነው፣ የተፈቀደላችሁ ነው። አንዲት ያለመረጃ ማውራት ነገር ስለማንኖር እኔ ኮንፊደንስ አለኝ። እዛ የሚነግሯችሁን የሚደልሏችሁን እፎይ ውሸታም ነው፣ እፎይ ተሳዳቢ ነው የሚሏችሁን ፖለቲካ እዚህ እንዳትጫወቱ። መልካም ፋፊቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። መልካም ዛሬ ርዕሳችን ብሽሽቃችሁን ከውጭኛ እየሰማሁ ነበረ። አይ ብሽሽቅ አይደለም፣ ጥያቄና እንትን ነው። ዋሽተሃል አለ። ምንድን ነው ዋሻው ታልኩት። ሙስሊሞች መጠጥ እንደዚህ ምናምን ብለሃል፣ እንደገና ደግሞ አላህ እንደዚህ ያስተናግዳል ብለሃል አልክ። እሱን ደግሞ ማስረጃ መጣሁኝ። የብሽሽቅ ሳይሆን ከዚህ በፊት እንደዚህ ብለህ ተናግረህ ታውቃለህ አለ። መረጃ ካለኝ ደግሞ የኔ ብሽሽቅ አይደለም። እኔ ሳልሆን ያልኩት ተናግዳል የሚል የለም። ዝም ብለህ አትቀባጥር፣ ወደ ርዕስ ግባ። ብሽሽቅ ነው የሚባለው እንጂ ምክንያቱም ከዚህ በላይ አስነዋሪ ነገር በእናንተ መጽሐፍ እናያለን፣ እናነባለን። ስለዚህ ምንም አይነት ምስጢር ወይም ደግሞ ነውር ማውጣት መፈላፈል ምናምን አያስፈልግም። ግን መጀመሪያ ህግ አውጪው ህግ አስፈጻሚው ማን ነው የሚለውን ማስቀደም ይሻላል። እሺ እንቀጥል። በቃ መልካም። አላህ እጅ እግር አይን እንዳሉት ታጸድቂያለሽ? አላህ አካላቶች አሉት ብለሽ ታምኛለሽ? እኔ አላምንም፣ ግን ሁላችንም በተጻፈልን ልክ ነው የምናምነው። ስለዚህ ደግሞ ለምሳሌ አሁን የሆነ መረጃ ልታመጣልኝ ትችላለህ። ግን አንተም ደግሞ እንደዛ ከሆነ እንደ መረጃ ወይም እንደ መጽሐፍ ከሆነ ጭራሽ አምላክ የለህም ማለት ይቻላል። ምክንያቱም አምላክ የምትለው አምላክ ራሱን አግልሎ ከአምላክነት ውጪ ስለሆነ ያለው ገና መጀመሪያ ይሄንን ነውር ብላ የምታወጣውን ነገር ከመታመጣ ይልቅ የራሴ አምላክ የምከተለው ማን ነው ብለህ ራስህን መጠየቅ ይኖርብሃል። ስለ ነውር እኮ አይደለም እያወራሁ ያለሁት እኮ ነውር ነው አይደለም የሚል እኮ አይደለም። ይሄ አሁን ለምሳሌ ያወራናቸው ነውር ከሆኑ መስሎ ከታየሽ አስተምሮቶችን ለቀሽ መውጣት ነው ያለብሽ። አንቺ የምታመልኪው አካል እንዲህ ያለው የለውም ብዬ ስጠይቅሽ ነውር መስሎ ሊታይሽ አይገባም። እኔ ጋም ካለ ያጥቅስ ለምሳሌ አንቺ እኔ በጠይቅሽ እኔ ጋም ካለ አንተ ጋርስ እንዴት ነው ይሄው አለ እንዴት ነው የምትረዳው ትይኛለሽ። እኔም ደግሞ አንቺ እንዴት ነው የምትረጂው ብዬ ጠይቅሻለሁ እንጂ ነውር ጉዳይ እኮ አይደለም የምናመልከውን ነገር ከሆነ። እውነት ለመናገር እኔ እዚህ ድረስ ብዙ ሄጄ አላነበብኩም የራሴን መጽሐፍም ራሱ። ግን ቢሆንም ደግሞ መሬት ሰማዩን ሁሉ ነቢያቶችን የፈጠረ አምላክ ስህተት ይሰራል ብዬ አላስብም። ስለዚህ የሆነው ነገር ሁሉ በምክንያት ነው ብዬ ነው የምቀበለው። አለው ማና ስላለው ታዲያ ምን ይሆን ነው? ክላፎችን አሁን ታውን ለማጋጨት ነው? አህባሽና ወሃበ በሚለው ፖለቲካ ለመስራት ነው? እንደዛ አይደለም። አሁን ለምሳሌ ይሄ የኛ አረዳድ ሊሆን ይችላል ከሆነ ራሱ የኛ አረዳድ ሊሆን ይችላል እንጂ መቼስ መሬት ሰማዩን እንደፈጠረ የሚያረጋግጥልን አምላክ የሆነች ቃል ተሳስቶ ነው ወይም ደግሞ ድርጊት ተሳስቷል ብለን አናምንም። እንደዛ ነው። መልካም። ስለዚህ እጅ እግር አይን አለው ፊት አለው አለ አይደለ? ፋፊቲ እየነገርኩ ነው እኮ እሱ ድረስ ሄጄ አላነበብኩትም። መረጃውን ካለ ያው እስካሁን እያየሁት ነበረ። አምጣው አየዋለሁ። እሺ ፈጣሪ ፍጡር ውስጥ ይገባል ብለሽ ታምኛለሽ? አይገባም በጭራሽ። ኦኬ አላህ ያለው አላህ ያለው ብለሽ ነው የምታምኚው? ራሱን የቻለ ብቸኛ አምላክ ነው። ኦኬ አላህ አቂዳሽን መለየት አልቻልኩም። በሽር አሰፍስፎ ነው ያለችው። እኔን ትረዳለች አረዳም ብሎ አውራት። እሺ በሽር እስካሁን እኮ ስታክ የሚያደርግ ነገር አልሰማሁበትም። እኔ ጎን የምትመስለው ሙስሊም ትክክለኛ ሙስሊም ናት ማለት ነው። ትክክለኛ ሙስሊም ናት። ደስ ይላል። እሺ አላህ ይዟን ሜቢ ትንሽ እሷ ብዙም አላቅም ስላለች ልጫናት አልፈለኩም። አላህ ይዝ ዋን ትንሽ አዳምጪ ፋፊቲ እስከዛ። እሺ አላህ ይዝ ዋን ይሰማል? አላህ ይዝ ዋን
አላህ ይዟን አለ ሳዳት ቀጥል። እሺ ሳዳት ጂን ሁሴን አቡ ሂላል ነው። አቡ ሂላል አንዳችሁ ቀጥሉ። ጀምዲ ወይ እንዴት አየኸው? ሚክስድ ፊሊንግ እንግዲህ እንባ እየተናነቀህ ነው አውቀዋለሁኝ። ወገኖቻችን ምንድነው የሆነ አንድ አቋም ያዘቃታቸው በብዛት አብዛኛው የሚገባው ሰው የሆነ አንድ ፖይንት ይዞ መሄድ እንትን አይልም ታውቃለህ። አትሊስት የሆነ ፖይንት ይዘህ አርጊው ታደርግና እዛ ላይ ወይ ሉዝ ታደርጋለህ ወይ ዲፌንድ ታደርጋለህ። የሆነ ፖይንት ይዘህ ትወጣለህ። ግን ምናየው ምንድነው ጃምፕ ነገር የሆነ ነው ምንም የሆነ ነገር ይዘህ መወየት ደረጃ እንደዛ የሆነ ነው። ያ እንትን ነው ስላላ ወጥ የሆነ እውቀት የላቸውም። ምንም ስላላ የተማሩት የለም። ከአምስቷ እንትን ተብሎ ሰላት መስገድ በቃ እሷ መሸምደድ ባይዘው ፍልስፍና ነው ምናምን ይፈልጋል እንጂ የተውሂድ አንድ አካል እንደሆነ ታውቃለህ አይደል? ተውሂድ ለስማው ሲፋት the whole topic ተውሂድ ለስማው ሲፋት የሚባለው አካል የሱ አካል ሙሉ ለሙሉ ከሱ ጋር የሚገናኝ ነገር ነው። ያ በብቸኝነት ተውሂድን አጥርቶ ማመን ምናምን እያልክ ደግሞ ስለ ተውሂድ ስትጠየቅ ምንም ማታውቅ ከሆነ ኢማጂን። እኔ አሁን ወደ 1 ወር ከምናምን ሆነኝ በዚህ ዙሪያ ላይ ከአላህ ጋር በተያያዘ መግባት ከጀመርኩኝ የተለያየ ቶፒኮች እያስኩ ገብቻለሁ። ከዚህ አንጻር በቃ እንደዛሬው ነው የምታየው፣ እንደዚህ እንደምታየው ነው። በቃ ምንም ስላላህ ምንም የሚያውቁት ነገር የለም ምንም ማለት ነው። ስለ መሐመድ እኮ አንተ ዲፌንድ ያደርጋሉ ያውቃሉ። ስለ አይሻ ብጠይቅ ስለ አዲስ ብጠይቅ የተወሰነ እንትን ይላል። ስለ አላህ ምንም ነገር አላህ አይወልድም አይወለድም፣ አላህ አንድ ነው፣ አላህ አምሳያ የለውም። እነኝም ብቻ ነው የሚያውቁት። ባህሪያቶችና ማንነቱን ማታውቀውን አካል ነው የምታመልከው ማለት ነው። በጣም የሚያሳዝናል። አቡ ሰላዲን እንኳን ደህና መጣ። አቡ ሰላዲን ይሰማል? ይሰማል። ትንሽ ድምፅን ከፍ አድርገው፣ ትንሽ ከፍ አድርገው። መልካም እንኳን ደህና መጣ። እንኳን ቆያችሁ። መልካም ዛሬ ቶፒካችን ሜቢ ሰምተዋል። ምን ነበረ? ይቅርታ ዘግቼ ነው የገባው። ኦኬ አላህ ፍጡር ውስጥ ይገባል የሚል ጥያቄ ነበረ። አይገባም። ኦኬ በዛቱ የት ነው የሚገኘው ብለህ ነው የምታምነው? አርራህማኑ ዐለል አርሽ እስተዋ ይላል። አላህ ከአርሽ በላይ ነው የሚለው። ከአርሽ በላይ ነው። ከአርሽ በላይ እስከ አርሽ ድረስ ነው እውቀታችን። ከአርሽ በላይ ምን እንዳለ ተቀምጦ ሄዶ ተኝቶ ምናምን ነገር የሚል ነገር የለም። አላህ ከአርሽ በላይ ነው የሚለው ነው ምናምን በቃ ከዚህ በላይ እንትን አላለም። ኦኬ ስለዚህ እስከ አርሽ ድረስ ከአርሽ በላይ ነው። ከአርሽ በታች አላህ አለ ማለት ይቻላል። አላህ ከአርሽ በላይ ነው እየተባለ እንዴት ነው ከአርሽ በታች አላህ አለ ወይ የሚባለው? ኦኬ ስለዚህ አርሹ ፍጡር ነው አይደለ? ስለዚህ አላህ በፍጡሩ ክበብ ውስጥ ነው ያለው እያልከኝ ነው? በቃ ከአርሽ በላይ ነው። በቃ አርሽ ከታች ነው ያለ። ከአርሽ በላይ ነው። ከአርሽ በላይ ምን እንዳለ አናውቅም። ከዚህ በታች መመራመር ያስፈልጋል። ኪታታችን መልካም ቋንዴ በሽር። ስለዚህ አላህ ፍጡር ውስጥ በፍጡሩ ክበብ ቅርጽ ውስጥ ነው ያለው ማለት ነው። ከዛ ውጭ አይደለም። አረምን ቅርጽ ምናምን አመጣ። ከአርሽ በላይ ነው አለቀ። በቃ ከአርሽ በላይ ምን እንዳለ አይታወቅም። በቃ አርሹ እኮ ፍጡር ነው። አርሹ ፍጡር ነው ሲጀመር ያለ ይሄ ለማስረጃ ታመጣልኝ። ሄሎ በሽር እያወራህ ነው? እሺ አላህ ከአርሽ ላይ ያለ ቁርአን ላይ የሚያልከውን የለም እንደዛ የሚል ቁርአን ላይ 30 ጁዝ ውስጥ የለም እንደዛ የሚል ከአርሽ በላይ
ነው የሚለው። በቃ በላይ አቡ ሳለዲን ድምጽ እየተቆራረጠ ነው። ኔትወርክ መሰለኝ። ይሰማል የኔ ድምጽ? እኔ ይሰማኝ። እኔ ልቀጥል። ምን እንዳለ አይታወቅም። አቡ ሳለዲን ተቋርጣ ነበር። ከአርሽ በላይ አቡ ሳለዲን ይሰማል የኔ? ሄሎ አላህ ከአርሽ በላይ ነው የሚል አላህ ከአርሽ በላይ ነው የሚል የለም እያለህ ነው በሽር። ተሳስተሃል እያለህ ነው። አርህማኑ አለል አርሽ እስተዋ ማለት ምን ማለት ነው? እሺ በሽር ነው ጎቴ የሚለው كبس الرحمن على عرش استوى مالت الله كعرش بلاي على ودمو كعرش بلاي ነው ሳይሆን استوى የምትለው ትርጉሟ በጣም ብዙ ትርጉም አላተይ አራቱ አይማዎች መዝሃቦች ደግሞ ከነሱ መሃል ከዓርሽ በላይ ነው ብሎ የተረጎመ የለም። እነዚህ ትላልቅ ዑለማዎችም ተስማምተው አላህ ያቺ استوى የምትለው አብዛኞቹ ከማ ወሰፈ ነፍሰ ብሏል አላህ ራሱ እንደገለጸበት استوى አድርጓል የተባለ እንጂ አለ ቁጭ ብሏል ወይም ደግሞ ቆመ በቃ ኦሬዲ ቢሆን ይሁን ከዛ በላይ ካልክ ከስድስቱ አንድ አቅጣጫ ስለሰጠኸው ሊሚት አድርገዋል። ልክ ነው ያልጋ ላይ አይሰማም እንደ ድምጽ አቡ ሰላዲን ወጣና ገባ በቃሽ። አብዱል ዋሂድ እንኳን ደህና መጣህ። ሰላም ነው? ደህና ሰላም ነው? ኦኬ ሜቢ ከአቡ ሳላዲን ትቀበለዋለህ? ምንድን ነበር ያለ? በመሃል ተቆራርጦኛል። እስቲ ድገምልኝ። ይቅርታ አቡ ሰላዲን አንዴ ቆይ። እሺ አቡ ሰላዲን ወየ ይሰማል። ኦኬ ቀጥል። እሺ እንትን ብሎ ነበር። ቀጥል። እሺ ሄሎ ይሰማሉ? አሁን ይሰማል። አብዱ ወሂድ አንዴ እሺ ጠብቀው። በቃ ሳላዲን እንትን እያለ አሁን ተስተካክሎለታል መሰለኝ። አቡ ሳላዲን በሽር ምንድነው መሰለ ያለ አላህ ከአርሽ በላይ ነው የሚል የለም። አራቱ መዛቦች ደግሞ አላሉትም እያለህ ነው። ሲጀመር በሽር ሙስሊም አይደለም። ተወና አቡ ሰላዲን መልስ። አቡ ሰላዲን ሙስሊም አይደለም ሲጀመር። ላኢላሃ ኢላላህ ነቢያችን እንዳሉት ከሆነ ሰለላሁ ዐለይሂ ወሰለም አንድ ሙስሊም ካፊር ሚል ቃል ካወጣ ያቺ ኩፍራ አንድ ላይ ሳትውል አትመለስም ብሏል። ተይ የጎጃም እንትን ተይ። አንቺ ያቅሻለሁ። ዝም ብዬ እሱ ያወራ ምን ወንድም በሴት መጥራት ደግሞ የራሱ ሌላ ሐራም ነው። አብዱል ዋሂድ ተደማመጡ መጀመሪያ። አብዱል ዋሂድ ቆይ ጣልቃ ትግባና ዝም በለው ተውት። አብዱል ዋሂድ አትረብሽ፣ ተራን ጠብቅ። ቢማውራ ከፈለክ እሺ። ሳላዲን አይ ቻሌንጅ ላድርገው ካልክ ሳላዲን ይለቅልሃል። አብዱል ዋሂድ ትቀጥላለህ። በደንብ ስለማውቀው ነው እሱን። ዝም በለው። መልካም አንተ ጥያቄውን ለአንተ ነው። አንዴ ሁላችሁ የሚታደርጉና አብዱል ዋሂድ እና በሽር ትቀጥላላችሁ። ከዛ በፊት ግን ከሱ ቀጥላለሁ። እኔ ሲጀመር አውቀዋለሁ። ክርስቲያን ነው አልኩህ እኮ። አብዱል ዋሂድ ቆይ ተረጋጋ። ክርስቲያን ነው። ድራማን ተውና ጥያቄን አቅርብ። እሱ ድራማ ተው። ማስረጃውን አምጣ። በሽር ቆይ፣ በሽር እረፍ። ዝም በል። ማስረጃውን አምጣ። ማስረጃ አምጣ። የሰንበት ተማሪ ማስረጃ አጎቴ ነው። ቆይ አሁን በሽር ብቻ ሳይሆን ክርስቲያን የሚሆነው ቅድም የከፈትከውን ቪዲዮ ክፈተው። በደመናዎች ውስጥ ይመጣል የሚለውን የፈሰሩበትን እንትኖችን አባሾችን ክፈተውና እሱንም ሰውዬ ሰንበት ተማሪ ደቃቅመህ አትምጣ አልኩህ። ክርስቲያን አድርግልን። ክርስቲያን የበሽርን አይነት እምነት ያለው አዳምጥ።
በሽር እንድትናገረው የተናገረ ሌላ ኡስታዝ ላስደምጥህና ይሄም ሰውዬ ክርስቲያን ነው። እኛ ከፍለ ነው እኛ በኡስታዝ ነበር የምንመራው። ቆይ አዳምጥ። ኡስታዝ ነው እንደሚመራን። አትጩህ፣ ተረጋጋ። ትናንትና ብዙ ጥያቄ ስጠይቅ ነው የቆየው። ብዙ ቆይተሃል። በጳጳስ ብዙ ቆይተና፣ ተረጋጋ። በጳጳስ የምንመራ መሰለህ እንዴ? አብዱልዋሂድ ረጋ በል። የሚለቅህ ሰው የለም። ረጋ በል፣ ዝም ብለህ የትም አትሄድም። እኛ ይኸውልህ ቁርአንና ሐዲስ ነው እንጂ። ተረጋጋ፣ አዳምጥ። እሺ አዳምጥ። ቆይ ኡስታዝ አይመራንም። ስማው መጀመሪያ ትሰማለህ? አዳምጥ። እሺ ኡስታዝ አይመራንም። ማን ይመራህላል? ከአዳምጥ። ቆይ አዳምጥ። ቁርአንና ሐዲስ ነው የምንከተለው እኮ አዳምጥ። ቁርአን ደፋሪ እንትን የሚመራን መሰለህ እንዴ? አሁን ጨምቄ አጥቤ አስጥቼ አድርቄ ልከሃለሁኝ። ከኔ ጋር ትወያያለህ። አዳምጥ። ተለመነልህ መሰለኝ። ድምጽ በደምብ ተረጋጋ። ምንም እውቀት እንደሌለ አሁን አሳያለሁኝ። ተረጋጋ። ዲያቆኖችን ተረጋጋ። አትጩህ። ሙስሊሞች እንደዚህ ባለጌ ናቸው፣ ተሳዳቢ ናቸው። አቡነ አብርሃም ይመጣልሃል። አሁን ጎሮሮን ይዘህ አብዱልዋሂድ ማለት ባለጌ እንግዲህ ዋህብያዎችን የሚወክል ነው። ሀባሾችን አላልኩም። ከዋህብያ የመጣ ነው። ባለጌ፣ ተሳዳቢ፣ ስርዓት የሌላቸው መሆናቸው ዲያቆኖችን ታቆይሻለህ እንዴ? አሁን አዳምጥ። እሺ ሌባ ተባኖባል። አበባ ነው የሚሰጥህ። የመጣ ሃይማኖት አበባ ነው የሚሰጥህ። ዋሂድ ባለሀብቶቹም ከዱ። ዋህብያ ማለት እንደዚህ ባለጌና ተሳዳቢ ባለሀብቶቹም ከዱ ናቸው። ገዳይ መሆናቸውን እዩ። አብዱልዋሂድ አሁን ዋህብያ ሃይማኖት ተከታይ ነው። ልመና ተባኖበታል። አባ ተው በቃ እሱ ስር ይሆንና ቪዲዮ እንየው፣ ከዛ መልሶ ይመልስ። ይሄንንም ኡስታዝ አሁን እኛ ከፍለነው ነው ማለት ነው። አስቀጥለው ክርስቲያን እነዛን ይሁዳዎችን ማለት አቅላቸው የተበላሸ መሆኑን ሲናገር ከዛ ብድግ አደረጉና ዋህብያዎች የውመል ቂያማ በዳመና ውስጥ አሁን መላእክት ጅቦት ይመጣል ብለው አቂዳ አድርገው ትርፍ። የሚገርም እኮ ብሎ ነው። አይ ባለፈው ብለናል። ሐቂቃ ነው። የአይሁዳ ሲነገር ባሻጋሪ አታጣቸውም፣ እዛው ታገኛቸዋለህ ያልኩት ዝም ብለን አይደለም። ወላሂ አንድ ዋህቢ ያንተ ተረጉሞ ይው እንጂ አላህ የውመል ቂያማ ይመጣል በዳመና ሆኖ በመላእክት ታጅቦ ይልህና በመላእክት አድርገውት ዳመና ውስጥ ካስገቡት በኋላ አመጣጡን አናውቅም ይላል። እንደገና ዘለ አለቀ እኮ ያው በዳመና ከሆነ መላእክት ካጀበው እንግዲህ ሌላ ምን አለ? እንዲህ አይነት ዳመና እንዲህ አይነት መላእክት አጀባ የሚያስፈልግ ጌታ በጭራሽ ጌታ ሊባልም አይችልም። እና ይሄ ታንኪው ማአት ኡስታዞች አሉ። ያንኛው ወጣቱ ኡስታዝ አቡ ማን ነው የሚባለው? መሐመድ ነው ማን ነው የሚባለው? እሱንም ሜቢ ነካ ማድረግ ትችላለህ። ቪዲዮ ሬዲ ከሆነ ክርስቲያን ዋህብያዎች አላህ ከአርሽ በላይ ሲሉ እጅ እግር አይን አለው ብለው ይላሉ ብሎ የመታበት አለ። ይሄ ሼክ አሁን ከፍለነው ነው ማለት ነው። እኛ ክርስቲያን ነው፣ ሰንበት ተማሪ ነው። ማሻአላ እፎይ ከፍሎት ነው። የኔ ደቀ መዝሙር ነው። በሽር ብቻ ሳይሆን አጎቴ ብቻ ሳይሆን እንደዚህ ብሎ የተናገረው ይሄን ኡስታዝ አሁን እኔ ከፍየውን የደሞዝ ምቆርጥለት ነው። ማሻአላ በሉ ከስር ምን ማሻአላ በሉ። የት አባቱ አለ? እስካሁን አስገባው ስንያዘው ከፍየው ነው። እኔ የእንትናን አዘጋጅልኝ። አቡ ሙአዝ ነው ማነው የሚባለው? የዛ የእንትናን እኔ ላስረዳችሁ። አላህ ይዟን አላህ ይዟን። እሺ ቀጥይ። በነገራችን ላይ ኢስተዋ የምትለዋ ከሊማ ኢንባቢል መድህ ስትመጣ አይታይም ካሜራው። እሺ ከሙሰቢሃ ጋር ያለን አንዴ እኔ ላውራ። አንዴ አላህ ይዟን። ኦኬ ያ እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሪዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አታው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው። አበዛችሁት ይላል አንዳንድ ሰው።
ተው እንጂ ይሄን ያክልማ እንደዚህማ አትበሏቸው ይላል። እያንዳንዱ ሙሸቢህ የሚስለውን የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም። የአንተ ምስል የአንተ ስራ፣ አንተ ዚህን ውስጥ ያለ ስራ፣ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ አይደለም። ቢመሳሰሉ መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው። صحيح ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል። እዚህ ይወጣል። እነሱ ይሄን ማንሳታቸው ሁሉ እግሩን እንደዚህ ይከታል፣ በአቱን ይገልጻል። እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ ራሱን ግራ የሚያጋቡት ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። እንደዛ ሆኖ መጨረሻ ሲወጣ በምን አይነት ነው እንደው አንድ አይነት ምስል ራሱ ይዘው የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ ሚስለው ያንን እኛና እነሱ ምን አንዳረገን? ምን አንድ ያደርገናል? እኛ የምንገዛው በምናባችን ማንደርስበት አላህን። ይሄ ነው ልዩነታችን በእኛና በእነሱ መካከል። ልዩነታችን ያልገባው ሰው ይማር። አረ እናንተ ደግሞ ምን ልዩነት? ለምን አንድነት ኃይል ነው አንድ ሁኑ ምናምን ይላል። አዎ አንድነት ኃይል ነው፣ ሐቅ ነው። ግን አንድነት ሲባል የውሸት አንድነት ሳይሆን የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሲሆኑ አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት አንድ እንደሚሆነው። የተለያየ አቋም ያላቸው የተለያየ እምነት ያላቸው ሰዎች በምን መልኩ ነው አንድ የሚሆኑት? እኛ ኦኬ፣ በጣም ግልጽ አድርገው ነው በነገራችን ላይ የሚናገሩት አህባሾች። ደስ የሚሉት ነገር በቃ ደባብተው የሚያልፉት ይሄኛው እንግዲህ አይ ቲንክ ምክትል ነው ምናምን ነው አይደል? ይሄኛውም ትልቅ ቦታ ነው ያለው አይደል? ምንድነው እሱ ደረጃው ስልጣኑ ምንድነው? ሙፍቲ ደረጃ ይደርሰን ብለው ነው ከሆነ ሰዓት በኋላ አብዛኛው ነገር ላይ ነው ፖይንት የሚሰጠው መሰለኝ። ሙፍቲ ወደፊት ይሆናል ብዬ አስባለሁ። እኔ በጣም ጭንቅላት አለው ደግሞ እና ያሲን ኑሩን እኮ አጥቦ ነው የሚያሰጣቸው። አንድ ሲሳሳቱ ያመጣና አይወረድሩም። ይሄ እኮ ዲግሪና ማስትሬት እኮ አለው የዚህ እውቀት ዘማል ቋን ተቀጥላላ ቡሳይ እኔ በጣም በቃ እንትን ያለኝ አንድ ጊዜ ያሲን ኑሩ እኔም ተመቸኝ። አስበዋል ልትስለው የምትችለው ነገር እውነቱን ነው። አብዛኛውን ቴክስቶችን የምታነብ ከሆነ ይመጣል ነገር የሆነ አርቲስቲክ ኤክስፕሬሽን ይኖራል እኮ ለዛ ነገር የሆነ አእምሮህ ላይ የምትስለው ነገር ይኖራል። የተለያየ ነው የሚሆነው። እንደሚስሉት ሆኖ ይመጣል ይላል። ኤግዛክት ግዴታ ነው። አእምሮህ እኮ ሳትፈልጎም ያደርጋል እኮ ያን ነገር። እንደዚህ ነገር ሲገላለጽል እጅ ስትባል እግር ስትባል የሆነ ነገር ስትባል መሳላ አይቀርም የሆነ ሳለ ከዛ ባት ካለው አይን ካለው እጅ ካለው ወገብ ካለው ጺም ከሌለው ጸጉር ካለው አፍንጫ ካለው የሚስቅ ከሆነ ይስቃል የሚለውን ራሱ ምላሽ ሰጥቶበታል። ዛሬ ካያችሁት ዋብያዎቹ አላህ ይስቃል ብለው ያምናሉ። ይሄንኛው መጣና እነዚህ ሰዎች ብሎ ምላሽ ሰጠበት። ዛሬ አላህ ይስቃል ይላል። ደግሞ የሚስቀው እኮ የሚያስቀው ጀምሪ ታውቀዋለህ? እሱን አዲስ ምንድን ነበር? ቁም ነገር ብታወሩ አይሻልም? ሁለት ሙስሊሞች ከተገዳድለው ከዛ አላህ ስቆ ገነት ይከታቸዋል ሁለቱንም። ማነህ? አቶ እፎይ እና እሱ ቪዲዮ እያሳቀኝ ነበረ። እኔ ራሱ ዛሬ እንትን ብሎ ክርስቲያን ልኬልሃለሁ እንደውም ወይ እስኪ የማጣው አይመስለኝም ልፈልገው ይስቃል ብሎ ራሱ ቪዲዮ ውስጥ ገባና ያው የሰውየው የልጁ ፕሮፋይል ቪዲዮ ካለ እንትን ቲክቶክ ካለ ዛሬ ነው ምላሽ የሰጠበት። የት ሄዳል ዋሂድ? አዎ ይኸውና ዛሬ ነው ምላሽ የሰጠበት። ቀጥል። ኦኬ ከእስልምና ጋር አይደለም ማለት ነው ጥያቄ ከሰዎች ጋር ነው።
እስልምና እኮ ወራደ እነዚህ አላህ ስብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ጸያፍ ንግግሮች መካከል አንዱ የضحك الله الى رجلين يقتل احدهما الاخر يدخلان الجنه የሚለውን ሐዲስ ይጠቅሱና ፍጡራዊ በሆነ ትርጉም አላህ ስብሓነሁ ወተዓላ ይስቃል ማለት ነው ብለው ይተረጉሙታል። አላህ ይጠብቀን። ልክ ይህ ሰው እንደሚለው ነው። ሁለት ሰዎች አንዱ ሌላውን ገድሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱም ጀነት ይገባሉ፣ በእነዚህ ሁለት ሰዎች ይስቃል አሉ። በቅድሚያ ውድ ወንድሞችና እህቶቼ አንድ የታመመ ሰው ወደ ዶክተር እንጂ ወደ ኢንጂነር ማሰራት ቶፒካችን ወጥተናል። ኤንስ ዋብያዎቹ ሁለት ሰው ተጋለው አላህ ገነት ይከታቸውና ይስቃል በተጋደሉት ማለት ነው። የዋብያዎቹ ይስቃል ብለው ምክንያቱም እጅ አይን አፍ ሁሉ ነገር ስላለ ይስቃል። በቃ ዋብያዎቹ ማለት ነው። እንደዚህ ነገር እየተነገረ አእምሮህን ካለመሳል ትቆጣጠሩ አለ የሆነ ነገር ካለመሳል ያ ሜታፎሪክ አይደለም። በቃ ቀጥታ ትክክለኛ ይስቃል ብለህ ካልክ ይስልብሃል። ያ ሐዲሱ ቡሃሪ ላይ የሚገኝ ነው። ባይዘ 28 26 ላይ እንደገናም ደግሞ ቡሃሪ 31 ላይ ይገኛል እና እመኛዎቹ ለዛኛው ይቀርጹታል ያለው እኮ ለዛ ነው። በአይምሯቸው የተለያየ አላህን እንትን ይላሉ ያለው ለዛ ነው። እኔስ ወደ ቶፒካችን ባክ እናድር ፈርዘር ሄድናል። ደግሞ እኮ ለሳዮቹ እንደዚህ እንደሚስሉ እንደሚመጡና ያ የሳሉት ነገር ስተት እንደሆነ ቀደም ብሎ እየተነገረ መጥቷል። ኢማም መሐመድ የሚባሉ መሐመድ ሰወርተ ቢባዲ ፈላሁ ላይሽ በዛሊክ ብለውታል። ምንም ይስሉ ሰው ምንም ይመራመር አእምሮ ላይ ያሳለው ነገር አላህን አይመስልም ብለው ቀድመው ተናግረውታል ስንት ዓመት በፊት። መልካም እሺ፣ አቡ ሳላዲን ሜቢ አሁን ኔትወርክ ጥሩ ነው። አቡ ሳላዲን ይሰማል? ይሰማል። ኔትወርክ ተስተካክሏል ይመስለኛል። አሁን መቀጠል ትችላለህ። ሜቢ አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? ጠይቀኸኛል እኮ ቅድም። ያ አልመለስክልኝም ነበር ይመስለኛል። ኔትወርክ እንትን ብሎ ነበር። በቃ አላህ የሚኖርበትን እኮ ነገርኩህ። አላህ ከአርሽ በላይ ነው የሚለው ቁርአኑ ነው የምልህ። ከአርሽ በላይ እንግዲህ ከአርሽ በላይ ምን እንዳለ አንተ እንኳን አንተ ዝም ብለህ ነው እኮ ገባኝ። እና ነው የምልህ ዋናው እምነቴን ነው አሁን እየነገርኩህ ያለ አላህ ከአርሽ በላይ ነው። ከአርሽ በላይ ደግሞ ምን እንዳለ ተቀምጦ ተኝቶ ምናምን የሚባል ነገር የለም። አርህማኑ አልአርሽ ስተዋ የሚለውም በቃ እኔ አሁን ችግር የለውም። አላህ የና ያለው ሰው ነው ዋና ጥያቄ እሱ። አላህ ፍጥረት ውስጥ ይገባል ወይ ነው ጥያቄ። ሁለተኛ ጥያቄ ማለት ፍጥረት ውስጥ ይገባል ማለት ፍጥረትን ይመስላል ወይ ነው የምትለኝ? ልትለኝ ፈልገህ ነው? ወደ ፍጥረት ውስጥ ይገባል ወይ? ፍጥረት ክሬሽን ውስጥ በዛቱ ሙሉ ለሙሉ ይገባል ወይ? እሱ በፈጠራቸው ላይ ምናምን ሰው ይመስላል ወይ ምናምን ነገር ነው ነው አይደለም። ይመስላል አይመስልም ሳይሆን ወደ ፍጥረት ውስጥ ይገባል፣ ክሬሽን ውስጥ ይገባል። አላህ ለይሰ ከሚስሊሂ ሸይኡን ነው የሚለው። እሱ ማንንም አይመስልም ነው በቃ። እሱ ከምንም ጋር ተወዳድሮ ምንድነው ይገባል? ወደ ፍጥረት ይገባል አይገባም ነው ያለ። ክሬሽን ውስጥ መግባት ይችላል ወይ? በዛቱ ክሬሽን ውስጥ ለኔ ጥያቄ አይገባም ብየዋለሁ እኔ። እሱ አይገባም ብሎ ነው የሚያምነው። እሺ አንተ ለምሳሌ ሳላዲን ኦኬ፣ እሺ አቡ ሳላዲን ያው ይሄንን ቁርአን ፈስርልኝ። እሺ በቃ አረ ይሄን አላቆም ይቅርታ አድርግልኝ ብቻ። እሱ ነው የምልህ ዋናውን ነገር ግሬላው ገባም ብለኸኛል። ሎክ ቁርአኑ ደግሞ ምን ይላል መሰለህ? አላህና መላእክቱ ልብ በል፣ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። አላህና መላእክቱ ምን ሆነው ነው የሚመጡት? ደመና ውስጥ ሆነው ይመጣሉ። መቼ? ቂያማ ቀን ማለት ነው፣ ወይንም የፍርድ ቀን። ስለዚህ በምን ውስጥ ሆነው ይመጣሉ? በደመና ውስጥ። ደመና ፍጡር ነው አይደለ አቡ ሰላዲን? አላህና መላእክቱ በደመና ውስጥ ሆነው ይመጧቸዋል ይለናል። ደመና ፍጡር ነው አይደለም?
ይቅርታ አድርግልኝ። ይሄን የቁርአን አንቀጽ ምን ላይ ነው የሚገኘው? ምንድነው? ምዕራፍ ስንት ነው? በቀራ 210 ላይ ሀባሾቹ ቅድማውን መልሶታል ኡስታዙ። በሽርም አያምንም። ሀባሾቹ ምን ብለው ይሄንን ዋብያዎች እንደዚህ ብላችሁ ታምናላችሁ እናንተ ምን ብሎ ነበር ያላቸው? ኡስታዙ ቪዲዮ አዘጋጀው ክርስቲያን በደመና ይመጣል መላእክቶች ውስጥ የሚለውን ኦኬ ያስደምጠዋል። ለካ መደጋገም ነው የሚሆነው። ቶ ይሄ ማያሰር ነገር ነው። ቶ ይሄ ለሙፈሲሮች ነው። እነዚህ ትላልቅ ሙፈሲሮች እነሱ ያብራሩት ነው እንጂ አንተ ቁርአን ይሄን የማብራራት ብዙም እንትን የለህም። እዚህ ጋር ሌላ ጥያቄ ካለ ይሄኛው እንኳን ተወለ አብራራልኛ። ያው ይሄንን እኮ ነው እየጠየቁ ያለው። ታላ ፍጡር ውስጥ ይገባል። which is ፍጡር ውስጥ ገባ ደግሞ ፍጡር ይበልጠዋል በዛ ሊስት ማለት ነው። አውቶ ፍጡር ውስጥ ስላልሆነ ፍጡር ውስጥ ስለሆነ ያለው እንደዚህ የሚባል ነገር የለም። አላህ ፈጥሮ ሆኖ እንደ አንተ እንዳየው ተቀለዘጋ አማርኛው ላይ አሁን የለኔ ቁርአን የማይጨምርበት ምን ይለዋል እንጂ አማርኛው ላይ ያየህ ነው። ግን ሐረፍ ሲደረግ ወሃይ ሙሉ እኮ ነው በየቦታው እኮ ነው። ዓለሙ አሚላህ ባይዘይ ቁርአን ላይ ደጋግሞ ምን ይላል መሰለህ? አንቱም ዓለሙ አሚላህ ይላል። ከአላህ በላይ እናንተ ታውቃላችሁ የሚለውን ነገር ማለት ነው። ዋይ እንደዛ ነው ሁላ ብለህ እንዳትፈስሩ። አንዳንድ ቦታዎች ላይ ለብቻ የተረጉሟል። እነዚህ አሁን ያቲ ረቡከ አው ያቲ بعض አያት ረቢክ ይላል። አምላክህ እንዲመጣ ወይም ብሎ ለብቻ ማለት ነው። እንደዚህ አይነት ነገሮች ወህም እንዳይመጣ ብሎ አሁን እዚህ ጋር ለማሻሻል አይነት ነገር ቅጣቱ ይላል። ታውቃለህ ዲስቨር እኮ ናቸው። ከማጭበርበር ላይ አንደኛ በአረብኛ የተደበቀ የሐሰት ከልት እኮ ነው እስልምና። ባዘይ ትርጉሙን ሳጠብቅልህ ቴክስቱ ጠብቀ ብለህ ብትሞግተኝ እኔ አልሰማህም። እንደዚህ አይነት ትርጉም ቃላቱ ላይ እንደዚህ እየተጫወትክ እንደፈለግ ለምሳሌ አሁን ይሄ ከዚህ በላይ ጭማሪ ነው አይታየኝም። ምንም እዚህ ጋር ለተጨመር የሚያግዝህ ነገር የለም። ለምን በእያንዳንዱ አያ ላይ እኮ ነው የሚጨምሩት። በእያንዳንዱ አያ ላይ ማለት ነው። በእያንዳንዱ ቦታ የሚጨምሩት። ከዛ ደግሞ ፍጡር ውስጥ አይገባም ይላል። ፈጣሪ ፍጡር ውስጥ አይገባም ይላል። እንደዚህ ንክር ብሎ አካል አለው ካልከኝ በኋላ እጅ እግር አይን ፊት ካለው እንዴት ነው እሱ? ከዛ ደግሞ በመላእክቶቹ ታጅቦ ደመና ውስጥ የሚመጣ ከሆነ ፍጡር ውስጥ ገባ። በቃ ሻዶ ምንድን ነው? ፍጡር ነው እኮ። ደመና ምንድን ነው? ፍጡር ነው እኮ። ፍጡር ውስጥ ገባ። በቃ ማንንም አይመስልም። ኢዘዲን ሐሰን አቡ ኸሊል አላህ ይዟን ምን አልክ? አላህ ይዟን ትቀጥል። እሺ ቀጥይ። እኔ ጋር ጭጣ ማለት ሙሉ ለሙሉ የገባች አልመሰለኝም። ቀጥይ። እሺ እኔ አንድ ጥያቄ ልጠይቃችሁ። ሌዲስ ፈርስ። ቀጥይ። ቀጥይ፣ እየሰማንሽ ነው። አይሰማም? እኔ አይ ቲንክ ኔትወርክሽ መሰለኝ። እሺ ሱራ 69 ቁጥር 17 ላይ ሱራ 40 ቁጥር 7 ላይ አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው በሚለው እሺ ቀጥይ። አላህ ከአርሽ በላይ ነው ምን? አላህ ከአርሽ በላይ ነው በሚለው ቃል አላህ አርሽ ላይ ሳይሆን ከአርሽ በላይ ነው ያለው። አላህ አርሽ ላይ ደግሞ መላእክቶች አሉ። ከአርሽ በላይ ደግሞ አላህ አለ ማለት ነው። አላህ አርሽ ላይ ሳይሆን ከአርሽ በላይ ነው። አርሹን ከመፍጠሩ በፊት ነበረ። ስለዚህ አርሹን ከመፍጠሩ በፊትስ አላህ አርሽ ከአርሽ በላይ ነበረ። አርሹ ፍጡር ከአርሽ በላይ ነው እንጂ ቆይ ማስረጃ በላትማ። ይሄ አሁን የሱ አርሽ በላይ የምትለው አርሽ ላይ ከ6 ቀን በኋላ ነው። እስኪ ማስረጃ አምጪ። ከአርሽ መፍጠር በፊት ከአርሽ በላይ ነበር የሚል ማስረጃ አምጪ። እሺ
አርሽን ከመፍጠሩ በፊት አላህ የት ነበረ? አንዴ ክፈትልን ክርስቲያን ሳይ ሱናን ኢብን ማጃ 182 ክፈትልን። ሌላ አስቂኝ ተረት አለ ባይዘ ጀምሪ ታውቀዋለህ አለ አላህ አርሽን ከመፍጠሩ በፊት የት እንዳለ ምስኔው አረብኛውን አድርግለት ጀምሪ ያምበውና ፈታል በል ታያል በደም ኦኬ እሺ أنا عم يعمل رزين قال قلت يا رسول الله أين كان ربنا قبل أن يخلق خلقها فترة كما افتروا في سية النبرال قال كان في أمعاء ما تحته هواء وما فوقه هواء ثم خلق العرش على الماء أمعاء مالت بارو عندما لنا من دنا يلو ذاك ترجمون بارو نبر كلايوم ምንድነው የቫኪዩም የሚባለው ነገር ነው ከላይ ቫኪዩም ከታች ቫኪዩም ከዛ በኋላ ثم خلق العرش على الماء ባይዘው ውሃው ነበር ነው የዛኔ ሚስቴክ ነበር ውሃ ነበር ውሃው ላይ አርሽን ፈጠሩ ማለት ነው ኦኬ ሳይመን እንደዚህ ነገሮች አብነር ደመና ውስጥ ነው ኦኬ ደመና መሰለኝ ውሃ ያልከው አዎ ቫኪዩም መሰለኝ ባዶ ቦታ ኦኬ እንግሊዘኛው ነው ያው ሄድበት ኦኬ ሴት was above the cloud አማማል ክላውድ ነው ኦኬ እሺ he was above the clouds ማለት ነው ከደመኖች በላይ ነበረ below which is air ማለት ነው ባዶ ቫኪዩም ኤር ማለት ምንም አይነት እንትን የሌለበት ማለት ነው ከታቹ ከላዩም አየር ነው ከታቹም አየር ነው and water አለ ታችኛው ላይ ውሃ ነበር ማለት ነው ላይኛው ኖርማል ባዶ አየር ብቻ ነው ታችኛው ላይ አየርና ውሃ አለው ከዛ ውሃው ላይ አርሽን ፈጠሩ ማለት ነው ስለዚህ እታችን ጥያቄ ሆነባታል ማለት ነው ከዛ ፊት ያው ባዶ ነገር ላይ ነበር ማለት ነው ምንድነው እሱ የክሬሽን ጥያቄው ገብቷል ቤቢ there was I mean where was our lord ብለው ነው የጠየቁት አይደለ የት ነበር መቼ before he created his creation ፍጥረትን ከመፍጠሩ በፊት አግኝታኛል ኦኬ ከደመና በላይ ከአየር በታች ምናምን እያልክ ኢቭን ደመና ራሱ ፍጡር አይደል ኦኬ አድንገረ ኦኬ አንተውን ያገኘሁት አሁን ያገኘሁት ስፔስ ራሱ ባዶ ነበር የምትለው ራሱ ስፔስ ራሱ ፍጡር እኮ ነው ነቲንግነስ የለም ነው እዛ ምን ዘር ነው ነቲንግነስ ምንም ፍጡር የለብለ ፍጡሮች አሉ ነው ምኑን ያገኘኸው መስረጃ የምታለሽ መሰለኝ እሺ ቆይ አንተ ሰማታለህ ስለዚህ አላህ እዚህ ጋር ያለው እያልክ ከፍጥረት በፊት ነው ሲባል ከደመና በታች ከእንደዚህ በላይ እንደዚህ ብለን እንዴት ትናገራለህ ደመና ራሱ ፍጡር እኮ አይደለም ዝም ቢቃላት እንዴት ትናገራለህ ቃላቱን ዝም ቢተረጉማል ለካ ኦኬ ማለሽ አይደል ኦዲየንስ ግን ገብቶታል ቆይ ኦዲየንስ ግን ገብቶታል ኦዲየንስን ሀሳቡን ተቀበሉ ግን ከገባው I don't know ቆይ አንዴ ክርስቲያን ክሊር አድርግላችሁ ለኦዲየንሱ ስማኝ እኔ ነው ቆይ አንዴ አንዴ ጥያቄ ልጠይቅ አላ ቆይ አንዴ ብቻ ወይም የና አዲስ አብራሪው አለሽ ያ እንደዛ ይሻላል እንደው አላ አብራሪው እስቲ የና አዲስ ስሟ በደም ጥራተይ አላህ ኢዝዋን ያልከ ወይ ሌላ ስም ጥራት አላህ ያን ብቻ ስም እሺ ቀጥይ እህታችን የና አዲስ እስቲ አላህ ፍጥረት አርሽን ከመፍጠሩ በፊት ፍጥረትን ከመፍጠሩ በፊት ይሄን ነው ብለን ጠይቀንሽ ነበረ እዚህ ጋር ማነህ አቶ እፎይ ፍጥረትን ከመፍጠሩ ብለህ ደመና ብለህ ታወራለህ እዚህ ጋር እንዴ ነው አይጋጭብም ከራስህ ቃል ጋር እኛም እኮ ለምን አይደለም ፍጥረቱን ከመፍጠሩ በፊት ብለህ ደመና ምናምን ትላለህ እዛ ጋር ሲጀመር ምንም አልነበረንም
ፍጥረቱን ከመፍጠሩ በፊት የት ነው የሚል ቃል ራሱ እኮ ከዛ በኋላ የተፈጠረው ማለት አንተ ቆይ ጥያቄ ምንድነው? መጀመሪያ ግልጽ አድርግ። እዚህ ጋር እኮ አንተ ሁለቱን አካላት የሆነ የማጋጨትን የሚታየው አንተ ጥያቄ ምንድነው? ከአርሽ በላይ ነው አልኳችሁ። አሁን ነው ፖይንት አርሽ ገብቶሃል? ጥያቄ ምንድነው? ለብኑ ሱልጣን አሁን ዝም ብለህ አንተ ገብቶሃል? ለብኑ ሱልጣን አንዴ እናስረዳ፣ ጫጫታ እንዳይሆን። ቆይ አንዴ ጥያቄው በደንብ ገብቶሃል? አሁን በደንብ ተረድተሃል አንተ። ነብይ ምን ተጠየቀ መሰለ? ፍጥረትን ከመፍጠሩ በፊት አላህ ነው ተብሎ ተጠየቀ። እሺ ፍጥረትን ከመፍጠሩ በፊት አላህ ኢብኑ አንዴ እፎይ አንዴ ሐዲሱን ታብራሪያለሽ? ሐዲሱን አንዴ እንበል አደረቡ። ኢብኑ እየሰማኸኝ ነው አይደለ? እሺ ፍጥረትን ከመፍጠሩ በፊት አላህ ነው ተብሎ ተጠየቀ። ሉክ ኦ ሜሴንጀር ኦፍ አላህ ዌር ዋዝ አወር ሎርድ ቢፎር ሂ ክሬትድ ሂዝ ክሬሽን። ፍጥረቱን ከመፍጠሩ በፊት ጌታችን የት ነው ተብሎ ተጠየቀ። ከዛ እሱም ሲመልስ ምን አለ? ሂ ሴድ ትንሽ እንትን አድርግልኝ ክርስቲያን፣ አረብኛውን አድርግ። አረብኛው ላይ የለም። ቆይ እንቀጥላለን። እሺ የለም፣ አረብኛው ላይ የለም። የለም። እሺ አረብኛው ላይ አድርገውለት፣ አረብኛው ላይ አድርግለት ክርስቲያን። ቀጥል። እሺ قال قلت يا رسول الله ابن قبل أن يخلق خلقه قال كان في أماء ما تحته هواء وما فوقه هواء ከላይም ከታችም ባዶ ነበረ ነው የሚለው። ምንድነው ታዲያ ፍጥረት? ቀጥል፣ አንብበው፣ ተርጉመው ሙሉ መከልከል አርሽ፣ ከዛ በኋላ አርሽን ፈጠረ ነው የሚለው። ምን ላይ አለልማ? ኦኬ፣ ከላይ ምን ነበረ? ምንም ወማ ታተው ወማ ፈውቀው ከላይም ከምንም ምንም የለም። አዎ ኦኬ። ከዛ እዛ ላይ ምን ፈጠረ? ምንም ነገር ምንም ምንድነው እሱ? ስፔስ ማለት ነው አይደል? ምንም ምንም ስፔስ ነበር አይደል? አላህ ብቻ ነበር። ቆይ ስፔስ ፍጡር ነው አይደለም? አላህ ሁላውንም ከመፈጠሩ በፊት ስለሆነ ገነት ገባ አልገባት በለኝ። ገነት ሊኖርም አይችልም። ሰው አደም የለም እኮ ገና ከመፈጠሩ በፊት ነው እያልኩ ነው። አይ ገነት ብቻ ሳይሆን በቃ የኛ ምድራዊ የምንኖርበትና ሌላው የሰማዩ ዓለም ምንም ማተር አያደርግም ስቲል እያልኩ እኮ ነው። ምክንያቱም ሳይፈጠር ነው የተጻፈበትና እሱማ ሳይፈጠር ነው። ስለዚህ ደግሞ የአራት ቀን የሶስት ቀን ልዩነት ነው የሚኖረው። የአንድ ቀን የሚሆን ስቲል ከመፈጠሩ በፊት ከሆነ ደግሞ ልዩነት አለው። ምክንያቱም የዚህኛውን ስቆጥር መልሰህ የስድስት ቀኗን እንደዛው በዛው ነው የምተረጉመው። አመጣልህም አይመጣልህም ከመፈጠሩ በፊት ስለሆነ ማለት ነው። እንጠይቃለን እንግዲህ ይሄ ራሱ ያልኩት እኔ በራሴ በዛ አንጻር ሊሆን ይችላል ብዬ ነው እንጂ እሱማ አልጠይቅ ነው ገና እኔ ራሱ እንደዛ ስለሆናችሁ እኮ ነው በራሳችሁ እንትን እያደረጋችሁ ስለሆነ ነው እንጂ የሚያውቁ ጠይቁ። እኔ አናግረኝ አንዴ አዳም መልስ። እሺ መልስ አይደለም መጀመሪያ ጥያቄን ተሰማኝ። አንዴ ጆሮን ጠምዝና ዞረቸውና ና እንዲመልሱ እዚህ ተጨንቀዋል ሙስሊሞች። መልስ ጠፍቶ በልና ኧረ ተው አንተ አታውቅም አይደል? ለራስህ አታውቅማ። አንተ መልስ ነው የምትፈልገው አይደል? ቆይ ልንገርህ፣ መልስ ነው የምትፈልገው አይደል? መልስ ስለምትፈልግ ምን ታደርጋለህ መሰለህ? ወይ እኔ መልስ ሳይሆን የማልፈልገው እያስተማርኳችሁ ነው። መልስ አይደለም የምፈልገው። እኔማ አውቀዋለሁኝ፣ እያስተማርኳችሁ ነው። እኔ እኮ መልስ ነው የምፈልገው። ከሌ መልስልህ የሚሉት ነገር ያስቀኛል። ለኔ ነው እኮ እንደዚህ በራሳችሁ እንትን እያላችሁ ሊል ነበረ። ቆይ ስለነግረው እኔ ሙስሊም የሚያስቁኝ ነገር ሜንታሊቲያቸው በጣም የሚገርመኝ ነገር ና ከሌ መልስልህ ይላሉ። እኔ ይኸውላችሁ በመጀመሪያ ደረጃ 2000 ሰው ምናምን ሰብስቤ ማስተምር ሰው ነኝ። እያስተማርኳችሁ ነው እንጂ አንድ ምላሽ ጠፍቶብኝ የተወዛገብኩ ሰው አይደለሁም። እያስተማርኳችሁ ነው። ስለዚህ ኡስታዞቻችሁ እኔ ጋር መጥተው መማር ያለባቸው እናንተ ናቸው። እኔ አይደለሁም እነሱ ጋር ሄጄ መጠየቅ ያለብኝ። እና በምን አይነት ደረጃ ራሳችሁን እንደምታዩ ባይገባኝም ና ከሌ ጋር ተወያይ፣ ና ከሌ መልስልህ። ጆሮውን ጠምዝዘኸው መጥተህ እኔ ቤት መጥቶ ጥያቄ ጠይቅ። እኔ ያስተምረዋለሁ፣ እኔ ያስረዳዋለሁ። እኔ ጋር መጥቶ ምላሽ ካለው ይኸው ይገባል። ያው ተደርድራችኋል፣ እንዳለ ደርድሬያችኋለሁ። ሙስሊሞች ናችሁ።
ምላሽ አለው ይመልሳል። ሁላችሁም ግን በቃ መልስ የለ። በአላህ ጉዳይ ምንም የምታውቁት ነገር የለም። ሳዳት ለዛ ነው ለምሳሌ በአላህ ጉዳይ አውቃለሁ ካልክ መመለስ ማታቆነ እኔ አላቅም አልኩ። እሺ እኔ አላቅም ካልኩ የሚያውቅ ነው አንተ ነው ማድረግ ያለብህ። አንተ የሚያውቅ ሰው ነው እንትን ማድረግ ያለብህ አይደለ እንዴ? ማታቆነም ትሰራለህ ካለ ቆይ ላስረዳ አንተ ይል ከሰማይ በላይ ከአርሽ በላይ ምናምን የምትለው ነገር እሱን ተውና መጀመሪያ እነሱን የሚያውቁ እንትን ሰብሰብ አድርግና እነሱ ጋር እስኪ እኛ እንሰማለን፣ ችግር የለም። እኛ እውነቱን ነው የምንፈልገው። አምጣቸው። አዎ ተሸክሜ ነው የማመጣቸው። እንዴት አድርገህ ነው የማመጣቸው? መጀመሪያ ጎበዝ በቃ ተሸክሜ ላምጣቸው። እንዴት ላድርጋቸው አለ ባይዜ እንትና እነሱ ጋር ገባም እነሱም እኮ እንዲህ ላኩልህ። ቪዲዮ ክፈተው። ቆይ ቪዲዮ ላክልህ፣ ክፈተው። አንድ ቪዲዮ ልላክልህ ወይንም የትናንትናውን ክፈተው። ዓለም የለቀቀችውን ምላሽ ሆነዋል። ኦኬ ያው የላኩልን ቲክቶክ ላይ ቴሌግራም ላይ ልኬልሃለሁኝ። ክፈተው። ምላሽ ሆናችኋል። አያ ወገን ዘመድ እኔ ናችሁ። ድምፅ ስጠው። ሚዩት ነው በዛ ላይ ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ ራሳችሁን ከምታሸማቅቁ ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ እየጠየቃችሁ ራሳችሁን ከምታሸማቅቁ ምን አለ ከእፎይ ጋር ብትቆሙ። ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ እየጠየቃችሁ ራሳችሁን ከምታሸማቅቁ ምን አለ ከእፎይ ጋር ብትቆሙ። ተማታ እየገባችሁ ዓለም የለቀቀችውንም አንዴ ክፈተው። ተሰባስበው የተመካከሩትን ስላላ ምንም ማታውቁ ከሆነ ለምን እንደዚህ ታደርጋላችሁ? በቃ ያው ቀጥል። እፎይ ቤት ገብቶ ልዩነት ሰፍቶ ማለት ነው። እንደገና ደግሞ እንትን ተባብለው እፎይ ቤት ገብቶ አንተ እኮ ትሻለናለህ፣ አንተ እኮ ትሻለናለህ ከሁለቱም ግሩፕ ከአንድ ብቻ ቢሆን እፎይ ቤት ገብቶ ልዩነት ሰፍቶ ማለት ነው። እንደገና ደግሞ እንትን ተባብለው እፎይ ቤት ገብቶ አንተ እኮ ትሻለናለህ፣ አንተ እኮ ትሻለናለህ ከሁለቱም ግሩፕ ከአንድ ብቻ ቢሆን እፎይ ቤት ለእኛ ነው እንደዛ የሚለን ያለ ምንድነው እሱ እያለ ያለው መሰለ በሽር መልስ ሲጠፋ በቃ እንዴት እናድርግ እፎይ እያመጣብን ያለው ነገር የምንቋቋመው ነገር አልሆነም። ያኛው ካየኸው እንትናን ካወቀው ሀባሽ ነው ጥያቄ ይጠይቃል። ዋብያዎችን እንትን ይላል። ይሄ ነገር በቃ ሰፋብን፣ ሰው እያወቀብን ነው። እፎይ ገብቶ ደግሞ አሁን ስላላ ጉዳይ እንትን ሲል መመለስ አልቻልንም ነገር አለ። እፎይ ቤት ገብተው ልዩነታችን ሰፋ ምናምን ነገር እየተጋለጠ ነው። ምክንያቱም ያኛው እንትናን ካወቀው አላ እጅ እግር ባት አለው የሚለውን እኔ አላምንም። አላ እኔ አላህ እንደዛ አይደለም ብሎ ነው የሚያምነው። ሐዲስም ከአላህ ጋር ከተጋጨ አልቀበልም ብሎ የሚያምነው። አንተ ብቻ አይደለም እፎይ ጋርም እንደዚህ እያሉብን ነው። መረጃዎቻችን እየወጡ ነው። እንሸፍነው እንደብቀው እያለ ነው። ያኛው ደግሞ አላህ መልስ ስላላህ ምንም ሳታውቁ ከምትዋረዱ በቃ ከእፎይ ጋር ቆሙ። በቃ እንትን በሉ። እኔስ አስቂ ነው። ትክክል ነው እንግዲህ። ስለዚህ እኔ ጋር መተህ ተጨምቀህ ታጥበህ ተሰጥተህ የምትሄድ ሰውዬ ይኸውልሽም መተህ እኔን አታውቅም መሀይም ነህ ከሌ ጋር ና እና ጠይቅ። እኔ ማነኝና አስተምሬ ልካለሁ። እያንዳንድ ከማወቅ ከማስተማር ማወቅ አይቀድምም። እስቲ አሁን ያው ስለምታውቃም እንቀጥላ። እኔ አላውቅም፣ ግን አንተ ከኔ የተሻልክ ደንቆሮ መሆንን ደግሞ አውቃለሁ። በቀራ 18 ላይ አላህም እናንተ ዲዳ ደንቆሮ ብሎ ይሳደባል። ያው ከአላህና ከመሐመድ የኮረጅካቸው ይሆናሉ። በቀራ 18ኛው አያ ላይ ደንቆሮ ዲዳ ስድቦቹ ናቸው። ኤኒዌይስ ክርስቲያን የምትለዋለ ጀምዲ የምትለዋለ ደከማ እንደ ምንድን ነው
አሁንን ለመናገር ገና ራቴን አልበላሁም በከመኝ ዛሬ ቪዲዮ ሰርቻለሁ። ለምን የሚተረዋል እፎይ እንዳሁን ሰዓት 6 ሰዓት በኋላ ራበኝ ምናምን ስለምትል ዛሬ በሰይዱ አስመስዬ ቪዲዮ ሰርቻለሁ። የሆነ ቪዲዮ እየው አሁን ያተርወህ እያለ መለካው ነው አይደለም ላንተ ምናምን ብዬ ሳይሆን እኔ ላንተ ነው ነግሬህ ያለው ቀን የሆነ ነገርኩህ እንጂ እሱማ ለሰይዱ አሳዩት ምናምን ብዬ ነው የለቀቅኩት። የሆነ ቪዲዮ ስለ ምግብ እኮ ነው እርቦኝ ምናምን ስትል አስታውሽው። ረጅም ሰዓት ስለምታወራ ያስርባል እኮ 3 ሰዓት ሙሉ ማውራት ማለት አስበው ወደ 3 ሰዓት ምናምን የገባ ነው። እኔ እርቦኛል። 4 ሰዓት ሳልበላ ነው ብዙ ጊዜ ሳልበላ ነው ላይቭ ምገባው። በልቶ ማውራት አይመቸኝም። ቀድሜ ማውራቱ ይመቸኛል፣ ቀለል ይለኛል። ቪዲዮ ደግሞ የሚገርም ገረም አድርጌ የምበላው በርገር ነው። አጀ የጾም ማሳየት አልችልም። አንተ ትቀልዳለህ። አንተ በርገሩ ምኑን እያልከ በቃ ትጨፈጭፈዋለህ። ወላሂ እሱ ቪዲዮ ሰራ ማለት ነው እየበላው እያለ አንተ ትዝያለህ። ጭራሽ ከበላው ምን ትዝ እንደሚለኝ ታውቃለህ? ሆዴ ከጠገበ መተኛት ብቻ ነው ደስ የሚለኝ። ይሄ መጨናነቅ አልፈልግም። ከጠገብኩኝ ሆዴ ሲሞላ ማውራትም መጨቃጨቅም አልፈልግም። ምን አጨቃ መተኛት ጥሩ ነው ብዬ ለዛ ሳልበላ ነው ብዙ ጊዜ ላይ የምገባው። ለዛ ነው እውነት ነው። ከበላ በኋላም ይደክማል ደጥ ነው እንጂ አበሻ አይደለም ማለት ነው። አንተ እንደ ሐዲሱ ኢዛ ሰበዑ ዘነው ነው ያለው እኛን አበሻ የኔም ባህሪ አበሻ ቁርጥ ነው የሚወደው። አንተ ማረባ እኔ ስንት ቀን ቁርጥ አላበላሁም። እሱን ሐዲስ ታስታውሰዋለህ? ምን ሚል አበሻ ተገበ ትዝ የሚለው ነው። አበሻ አረብኛ ምንድን ነው? ኢዛ ሰበዑ ዘነው ይላል። እንጂ አጎቴ ገብቷል። ኢዛ ሰበዑ ምን የጠገበ ምን ኢዛ ሰበዑ ዘነው يعني يزنون يعني በዚህ መጠን ይገምተናል። የሚመጥገብ የሚጠላው እኮ ለዛ ነው። ከዛ በኋላ ነብዩ እንደዚህ ማለታቸውን ስሰማ ትላለህ አመዛዝ የሞላሉት እኮ ነው። ምን እኮ እናደርገው ለነው እንዴ? ግን ውጡ በቃ እስልምና ውጡ ከምር አጎቴ ጠይቅ። ክርስትና አንብብ በደንብ በሽር በርታ። ሰውና ሰው የሚበላ የሚጠጣ ሽንት ቤት የሚጠቀም አይከብድም። ኢትዮጵያ ተረጋጋና አላህ ጅስም አለው ብለህ አካል አለው ብለህ ምናምንና ፍጡር አይገባም። ሽንት ቤት አይገባም። ቆይ ተረጋጋ። ተረጋጋ። መረጃም ታመጣለህ። እሺ ከፍ አድርጋ። አሁን እንደተጠናገርካት ጥቅስ እስቲ መረጃ አምጣልኝ። መረጃውን አምጣልኝ። የሚበላ የሚጠጣ ሰው በሙሉ የሚበላ የሚጠጣ ሰው ወሬ አውራ። አንተ ትበላለህ፣ ትጠጣለህ፣ አላህ ጋር ትሄድና ትጸዳዳለህ ማለት ነው። አንተ ደግሞ ራስህን ሰቅለህ ቆይ መረጃ ክፈት። ምክንያቱም ፕሊስ ተረጋጋ። ምንም መረጃ ይጠየቅ። አላህ ጋር ትሄድና ለመኖሯ ማስረጃ ይጠየቅም። አንተ ጅል ተረጋጋ። በዚህ አርጉመንት መሰረት አንተ አላህ ጋር ሄደህ አላህ ከአንተ ጋር ይሆናል። ትበላለህ፣ ትጠጣለህ፣ እዛው ትጸዳዳበታለህ ማለት ነው። አላህ ጋር የሚበላ ጅልነት ከፍ ሲል የምድርና የሰማይ ኑሮ እንኳን ቆይ አሁን ማስረጃ ክፈት። ገና ህፃን ልጅ ነህ እኮ ማስረጃ ክፈት። አላህ ይኸውልህ ቆይ አዋዳምጥ መጀመሪያ ገሃነም ውስጥ እግሩን ይከታል። ገሃነም ውስጥ ደግሞ ያሉ ሰዎች የሚመገቡትና የሚጠጡት ምንድን ነው? የሚመገቡት ቁስል፣ የሚጠጡት ደግሞ የቁስል መግል እጣቢ ነው። አላህ እዛ ውስጥ ነው የሚገባው። አሁን ማስረጃ እናንተ ናችሁ እኮ እዛ የምትገቡት። አላህ ይከታል። አላህ እግሩን ይከታል። 48 በዋሪ ላይ አንተ ሞኝ አይከተም። ኦኬ እንደሚከተል አሳየህ። ታውራምልህ። ለዚህ ነው እውቀትህ ገና የህፃን ነው። ስታድግና ያልኩ ለዚህ ነው። እስልምና ለቀህ ትወጣለህ። አሳየህ። ህፃን አሁንም ህፃን ያልኩ ለዚህ ነው። በአንድ እንትን እስልምና ተለቆ አይወጣም። አንተ ጥቁሩን ጋር ሄድና ሳል። መልካም ለዛሬ ኦልሞስት